الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وعلى آله وأصحابه أجمعين. أما بعد، فيقول المصنف حفظه الله: المعقد الرابع عشر: إكرام أهل العلم وتوقيرهم. أسرى أردتنيا نتب لي درسنا السم የዕልም ባለቤቶችን ማክበርና ማላቅ ማለት ነው። يقول إن فضل العلماء عظيم የዑለማዎች ደረጃና ትሩፋት ትልቅ ነው ይለናል። ومنصبهم فضل የሚለው ላይ ማዕጦፍ ስለሚሆን ማለት ነው። ومنصبهم منصب جليل ደረጃቸውም ወይም ሊጎናጸፉት የሚገባው ቦታም ትልቅ ቦታ ነው ይለናል፣ ወይም ክቡር ቦታ ነው። لأنهم آباء الروح ምክንያቱም የሩህ አባቶች ናቸው። فالشيخ أب للروح كما أن الوالد أب للجسد። የአንድ ተማሪ አስተማሪ ሼክ የሩህ ወይም የነፍስ አባት ነው። ልክ የስጋ አባት የሆነው ወላጁ የአካሉ አባት እንደሆነ ሁሉ ይላሉ። ያው ይህ የሚፈለግበት መልእክት ግልጽ ነው። የነፍስ አባት ሲባል በአገራችን የተለመደው እንደፈለገ የሚገዝትህ የሚገዛ ከሱ ቃል የማትወጣ የበላይ ተቆጣጣሪ ነው። በእንዲህ አይነት መልኩ እንዳልሆነ ግልጽ ነው። የሚፈለገው ልክ ወላጅ አባትህ አንተን በተለያዩ ጉዳዮች ላይ ተንከባክቦ የሚያስፈልግህን ቁሳዊ ነገር አሟልቶ እንደሚያሳድግህ ሁሉ ይህ የነፍስ አባት ተብሎ የተሰየመው አስተማሪህ ደግሞ ስብዕናህንና ማንነትህን ቀርጾ ተንከባክቦ የሚያሳድግህ ነው ማለት ነው። የተፈለገው መልእክት ይህ ነው። ወሊዛሊክ መልእክተኛው ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ከጠሃራ ጋር የተያዙ መልእክቶችን ለማስተላለፍ ሲፈልጉ ምን አሉ? ኢነማ አነ ለኩም ቢመንዚለቲ ልዋሊዲ ኡዓሊሙኩም አሉ። ኢነማ አነ ለኩም ቢመንዚለቲ ልዋሊዲ ኡዓሊሙኩም፣ እኔ ለእናንተ በአባት ወይም በወላጅ ደረጃ ነኝ፣ አስተምራችኋለሁ አሉ። እብኑ ዓባስ አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጁሁ ኡመሃቱሁም የሚለው ቦታ ላይ ተፍሲርን በሚያስተላልፍ መልኩ አብሮ ይቀራ የነበረው ወሁወ አቡን ለሁም የሚል ነው። ወአዝዋጁሁ ኡመሃቱሁም ያኒ የመልእክተኛው ዓለይሂ ሰላቱ ወሰላም ባለቤቶች ለእኛ እንደ እናቶች ናቸው። ይህ በመሕረሚያህ ደረጃ እንዳልሆነ የታወቀ ነው፣ በክብርና በደረጃ ነው። እና መልእክተኛውንም አስመልክቶ እሱም አባታቸው ነው የሚል ጭማሪ ያነብ ነበር። እና ከዚህ የምንረዳው አንድ ሰው በተቻለ አቅም አስተማሪውን ማላቅ ይገባዋል ሲባል ከምን አንጻር እንደሆነ ሊያውቅ ይገባል። እንኳን የዲን ትምህርት ይቅርና የዱንያ ትምህርት ራሱ ላይ አንድ ሰው አስተማሪዎችን የማያከብር ከሆነ ከነሱ የሚወስደው ቁም ነገር ተጨባጭ አይሆንም ማለት፣ ይህን ያህል የሚጠቀምበት አይሆንም ማለት ነው። እና እውቀት የተከበረ ከሆነ ከዚያ ጋር ተያይዞ የእውቀት ባለቤት የሆነውን አስተማሪውንም ማክበር ይገባል። እውቀት የሚሰጥበትንም መጅሊስ ወይም ደግሞ ማዕድ ወይም ገበታ ማክበር ይገባል። የእውቀት መጽሐፍትንም ማክበር ይገባል። ስለዚህ ከእውቀት ጋር የተያያዙ ነገሮችን ማክበር ይገባል። እና ተዕዚሙል ዒልም የሚለው ዋናው የዚህ መጽሐፍ መሰረት ስያሜ ከዚህ ጋር የተያያዘ ነው ማለት ነው። ዒልም የተከበረ ከሆነ ከዒልም ጋር የተገናኙ ነገሮች ሁሉ አብረው የተከበሩና የላቁ መሆናቸው በልብ ውስጥ ሊሰርጽ ይገባል ማለት ነው። طيب يقول فالشيخ أب للروح كما أن الوالد أب للجسد። ሼክ የነፍሱ አባት ነው። ቅድም ባብራራ ነው ማብራሪያ መሰረት ተንከባክቦ እውቀት እየለገሰ ስለሚያሳድገውና ስብዕናውን ስለሚቀርጽለት كما أن الوالد أب للجسد ወላጅ አባቱ ለአካሉ አባት እንደሆነ ሁሉ ማለት ነው። قال فالاعتراف بفضل المعلمين حق واجب። የአስተማሪዎችን ደረጃና ብልጫ ወይም ትሩፋት ተቀብሎ መናዘዝ ግዴታ የሆነ ሐቅ ነው።
ስለዚህ የእነሱን ደረጃ ማወቅ ግድ ነው። በዚህ መልኩ ለአስተማሪዎች የማይተናነስ ሰው እውቀትን ለማግኘት እድል የሚያገኝ ላይሆን ይችላልና ማለት ነው። አስተማሪዎች እንዲህ አይነት መልእክቶችን ሲያስተምሩ እኛን አክብሩ እያሉ ሰዎችን ወደዚህ አይነት መልእክት እየተጣሩ እንዳልሆነ ግልጽ ነው። ግን የሚፈለገው ይህ ዒልም በተለይ ሸሪዓዊ ዒልም ከሆነ ከአላህ ዘንድ የመጣ ቁም ነገርን ነው የምንማማረው። ቁርአን የአላህ ንግግር ነው። ሐዲስ የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር ነው። ሁለተኛ ወሕይ ነው። ከዚህ የሚወሰሉ ሌሎች ቁም ነገሮችን ስንማማርም ይሄ ነገር ታሳቢ ሊደረግ ይገባል። በአጠቃላይ ከአላህ ዘንድ የመጣ ብርሃን ነው እና ይህንን ብርሃን ሰዎች እቅትባስ ሊያደርጉ ወይም ደግሞ ቀንጭበው ሊጠቀሙና መንገዳቸውን ሊያበሩና ሊጓዙ የሚችሉት አክብሮት ሲኖር ብቻ ነው። ደረጃውን አውቆ ማክበር ያስፈልጋል። ስለዚህ የእውቀት ባለቤት ይከበራል። ቅድም እንዳልነው ከዚህ ጋር ተያያዥ የሆኑ ነገሮች ሁሉ አብረው ሊከበሩ ይገባል ማለት ነው እና ሰዎች ይህንን ስርዓት የማይከተሉ ከሆነ የሚበላሹት ብዙ ነገሮች ስለሆኑ ነው እና በግለሰብ ደረጃ እከሌ እኔን አክብረኝ እያለ ተማሪዎችን እየተማጸነ እንዳልሆነ ያው ሁሉም ያውቀዋል ማለት ነው። قال شعبة بن الحجاج كل من سمعت منه حديثا فأنا له عبد. شعبة بن الحجاج እንግዲህ ትልቅ የሐዲስ ሊቅ ናቸው من السلف ሁሉም ዘንድ የታወቁ። አንድም ሰው ሐዲስ የሰማሁለት ከሆነ ማለት ኩሉ መን ሰሚዕቱ ሚን ሐዲስ ከሱ ሐዲስ የሰማሁት ማንኛውም ሰው ማለት ነው። ሐዲስ ያሰማኝ የረሱል ሰለላሁ ዐለይሂ ወሰለም ንግግር ወይም ተግባር ወይም ኢቅራር ያስተላለፈልኝ ሰው ፈአነ ለሁ ዐብዱን እኔ ለሱ ባሪያ ነኝ አሉ። ማለት ይሄን ያህል ውለታ ለመክፈል ዝግጁ ነኝ ማለት ነው። ለሱ እንደ ባሪያ ሊቆጠር እችላለሁ ማለታቸው ነው። طيب ይህ እንግዲህ ምን ያህል እውቀት ትልቅ ውለታ እንደሆነ የሚያሳይ ነው። ሹዕባ ከውለታ አንፃር እንዲያው አንድ ሰው እውቀት ያስተማረኝ ከሆነ ለሱ ባሪያ በሆንለት ራሱ የሚበዛበት አይሆንም ማለታቸው ነው እና የእውቀትን ደረጃና ውለታው ምን ያህል እንደሆነ ነው። ግን ብዙ ሰዎች ይህንን አያስተውሉትምና ይሄ ቁም ነገር ተደርጎ ሊታሰብ ይገባል ማለት ነው። يقول واستنبط هذا المعنى من القرآن محمد بن علي الأدفوي. محمد بن علي الأدفوي የተባሉት ደግሞ ይህንን ሹዕባ ያስተላልፉትን መልእክት ከቁርአን استنباط አድርገዋል አውጣተው يعني ይህንን የሚጠቁም ነገር እንዳለ አውስተዋል ማለት ነው። ከቁርአን ይህንን የሚጠቁም ነገር እንዳለ አውስተዋል ማለት ነው። فقال إذا تعلم الإنسان من العالم واستفاد منه الفوائد فهو له عبد. አንድ ሰው ከሌላ ሰው ከዓሊም ሰው ከተማረና ብዙ ጭብጦችና ቁም ነገሮችን ከቀሰመ فهو له عبد ለሱ ማለት ተማሪው ላስተማሪው እንደ ባሪያ ነው ማለት ነው። እንግዲህ ይሄ ተሽቢህ ነው ዋና የሚፈለግበት ግልጽ ነው አይደል እንጂ በሁክም ደረጃ ያው ባሪያ ሆነ ማለት አይደለም። ልክ እንደ ባሪያ ነው የሚሆንለት። ይሄን ያህል ውለታ ስለሰራለት በቃ ምናልባት መከፈል የማይችል ውለታ እንደዋለለት ሊቆጠር ይችላል ማለት ነው። قال الله تعالى وإذ قال موسى لفتاه سورة الكهف ላይ አላህ Subhanahu Wa Ta'ala የሙሳን ታሪክ ሲገልጽልን ምን ይላል? وإذ قال موسى لفتاه ይላል። ሙሳ ለፈታው ፈታ ምንድነው? ፈታ ያው ታዳጊ ወይም ወጣት ማለት ነው። ግን የእከሌ ፈታ ተብሎ ኢዳፋ ከተደረገ ወይም የኔ ወይም የሱ ፈታ ከተባለ በአረብኛ ቋንቋ ይህ በአብዛኛዎቹ አጋቦች የሚያመለክተው ባሪያ መሆኑን ነው። يعني ጉላም ማለት ማለት ነው። ጉላም ማለት መሰረታዊ ትርጉሙ ያው እድሜው አነስ ያለ ትንሽ ልጅ ማለት ነው አይደል? ግን ስታስጠጋው ጉላሚ ስትል يعني ልጄ የወለድኩት ልጄ ማለት አይደለም። ነገር ግን ወጣት የሆነ ባሪያዬ ማለት ይሆናል ማለት ነው። ልክ እንደዚህ ፈታ የሚለውንም ወደ ራስ ስታስጠጋው ወይ ሌላ ስታስጠጋው ወይ እዚህ ላይ እንዳለው ሊፈታሁ ሲባል ለባሪያው እንደማለት ሊሆን ይችላል። يعني ምንም የማያሻማ ሰሪሕ መልእክት አይደለም፣ ግን የተለመደው አጠቃቀም ይሄ ነው። طيب እዚህ ላይ ጥያቄ ይነሳል። ይህ መገለጫ የሚመለከተው ማንን ነው ከተባለ ማንን ነው? ዩሻዕ ኢብኑ ኑን የተባለውን ሌላ ነብይ ነው። እሱም ነብይ ነው። ልብ አድርጉ።
ግን ከሙሳ ብዙ ነገሮችን ይቀስም ነበር። አብሮት ሁል ጊዜ ይጓዝ ነበር። ሐታ ሙሳን አላህ ሱብሓነሁ ወተዓላ አንድ ካንተ በእውቀት የሚበልጥ ባሪያ አለንና እሱ ጋር ያው መሄድ እንደሚችሉ ነገራቸው። እሳቸው ራሳቸው መማር አለብን ብለው ሄዱ። ስለዚህ ሲሄዱ ተከትሏቸው የሄደው ማን ነው? ይሄኛው ነው ፈታ የተባለው ማለት ነው። ግልጽ ነው። ወሁ ነቢይ ሚነል አንቢያ ዩሻዕ ኢብን ኑን። ጠይብ ምን ይላል እዚህ ላይ? ወለም የኩን መምሉከን ለሁ ለሱ መምሉክ የሆነ ያኒ የራሱ ንብረት የሆነ ባሪያው አልነበረም ማለት። ወኢነማ ካነ ሙተልሚዘን ለሁ ያኒ ሙተተልሚዘን ማለት ነው። የሱ ተማሪ ነበር። ተማሪ ለመሆን አብሮት ሁል ጊዜ የሚከተለው ነበረ ማለት ነው። ሙተቢዐን ለሁ ይከተለው ነበር። ፈጀዐለሁ ላሁ ፈታሁ ሊዛሊክ ለዚህ ነው አላህ ሱብሓነሁ ወተዓላ የእሱ ፈታ አድርጎ የቆጠረው። ስለዚህ ይሄ መገለጫ በተለምዶ ያንተን አገልጋይ ባሪያ የሚመለከት ቢሆንም ግን እውቀት ፈላጊ ከሆንክ ይሄ መገለጫ ሊመለከት ይችላል። ይሄ የሚያዋርድ መገለጫ አይደለም። ሰውየው ምን ያህል ውለታ እንደተቀበለ የሚያሳይ ነው። በሌላ በኩል ደግሞ ምን ያህል ለዚህኛው ሰው መተናነስ እንዳለበት ለአስተማሪው መተናነስ እንዳለበትም የሚያሳይ ነው ማለት ነው። ስለዚህ ቅድም ሹዕባ ይህንን ሲናገሩ ሌሎችም ይህን ነገር ሲያጸኑ የሚፈለገው በዋነኝነት ሁለት መልእክት ነው ማለት እንችላለን። አንደኛው ውለታው ትልቅ መሆኑን ማሳየት ነው። ሁለተኛው ደግሞ ከዚህ ጋር ተያያዥ መሆኑ ለዚህ ሲባል ለዚህ አስተማሪ መተናነስ ተገቢ እንደሆነ ልክ ባሪያ ለገዢው ወይም ለአሳዳሪው እንደሚተናነሰው ተማሪ ለአስተማሪ መተናነሱ ተገቢ ነው ማለት ነው። ይህ ሁሉ ከአላህ ዘንድ የመጣውን እውቀት ከማላቅ ጋር የተያያዘ መልእክት ነው። يقول وقد أمر الشرع برعاية حق العلماء إكراما لهم وتوقيرا وإعزازا እንግዲህ ይህ ሸሪዓ ይህ የቁርአንና የሐዲስ ህግ የዑለማዎችን ሐቅን መጠበቅ ላይ ትእዛዝ አስተላልፏል፣ አደራም ብሏል ማለት ነው። ኢክራመን ለሁም ያኒ መፍዑል ሊአጅሊህ ለምንድን ነው እንዲህ የሚደረገው? እነሱን ለማክበር ሲባል ነው፣ ለማላቅ ሲባል ነው። ወተውቂራን እንደዚሁም ደረጃቸውን ከፍ ለማድረግ ሲባል ማለት ነው። ኢክራም የሚለው ትንሽ አዓም ሊሆን ይችላል። ለምሳሌ ኢክራም የሚለው ቃል አብረህ በሌለህበት ሁኔታም ስጦታ በመላክ ሊሆን ይችላል። በምንም ኢክራም ሊባል ይችላል። አሁን ስለ ዓሊም አይደለም የምናወራው፣ ስጦታ ላኩ እየተባለ ሳይሆን ግን ለምሳሌ ወላጅህን አንተ ማክበር አለብህ የሚለውን ቃል ኢክራም በሚለው ስትገልጸው የግድ በቦታው ስለኖርክ ብቻ ነው አክረመህ የሚባለው አንልም። ባይኖርም ኢክራም ሊባል ይችላል። ነገር ግን ተውቂር ሲባል አብዛኛውን ጊዜ አብረህ ኖረህ ከዛ ለሱ መተናነስን ስታሳይ ያኒ የሚገባውን ክብር ስታሳይ ይሄ ነው ተውቂር የሚባለው ነው። ወኢዕዛዘን እንደዚሁም ያው በሚያስፈልጋቸው ሁኔታ ላይ ሁሉ እነሱን ደረጃቸውን መጠበቅና እርዳታም ካስፈለጋቸው መርዳት ማለት ነው። قال فروى أحمد في المسند عن عبادة بن الصامت رضي الله عنه أن رسول الله صلى الله عليه وعلى آله وسلم قال ليس من أمتي من لم يجل كبيرنا ويرحم صغيرنا ويعرف لعالمنا حقه. الإمام أحمد باستلالفوت من بزكوتنا عبادة بن الصامت يتبالوت الصحابي رضي الله عنه باستلالفوت حديث لا ملك تنيا عليه الصلاة والسلام من يلالو ታላላቆችን ወይም ታላላቆቻችንን የማያከብር ለታናናሾቻችን የማያዝን እና የማይራራ ለአዋቂዎቻችን ደግሞ መብታቸውንና ደረጃቸውን የማያቅ ሰው ከኔ እውነተኛ ተከታይ ከሆኑት ህዝቦች አይደለም አሉ። አይቆጠርም። ምክንያቱም የመልእክተኛው ዓለይሂ ሰላቱ ወሰላም እውነተኛ ተከታይ መሆኑ አንዱ መገለጫ እነኚህን ተግባራት መፈጸም ነው። ግልጽ ነው። ስለዚህ ይህ ዓሊሞችን ማክበርን የሚያሳይ ብቻ ሳይሆን አለማክበር ያለውን ጉዳትና ጥፋት የሚያንጸባርቅ ነው። አዋቂዎችን አለማክበር የሚያስከትለውን ጉዳትና ጥፋት በግልጽ ቃና የሚያንጸባርቅ ነው ማለት ነው። يقول ونقل ابن حزم الإجماع على توقير العلماء وإكرامهم. ابن حزم علماءዎችን ማላቅና ማክበር ግዴታ ስለመሆኑ
የዑለማዎችን ሙሉ ስምምነት ጠቅሷል። እንግዲህ ኢጅማዕ የሚለው ቃል ሁሉ ሲጠቀስ የሚፈለገው ምንድነው? ነገሩ ውዝግብን የሚያስተናግድ አይደለም ማለት ነው። ውዝግብን የሚያስተናግድ አይደለም ማለት ቀጥተኛ ሑጃ ነው፣ ማስረጃ ነው። ኢጅማዕ ማስረጃ ነውና እንዲያውም ቁርአንና ሐዲስ ከኢጅማዕ በፊት የሚጠቀሱ ቢሆንም ነገር ግን አንዳንድ ጊዜ መልእክታቸው ለሁሉም ሰው ግልጽ ላይሆን ይችላል። ግን ኢጅማዕ ከተባለ ያው ዝርዝር ወይም ንዑስ የሆነ ጉዳይ ላይ በደንብ ተብራርቶ ይሄኛው ነው የዑለማዎች ስምምነት ያረፈበት ተብሎ የሚብራራ ነው። ያ ማለት ደግሞ ውዝግብን አያስተናግድም፣ አሻሚም አይሆንም። ያ ከመሆኑ አንፃር ኢጅማዕ ሁሉ ጊዜ ሑጃ ቀጥዕያ ነው፣ يعني ቁርጥ ያለ ማስረጃ ነው ማለት ነው። ተእዊል ለማድረግ የሚያመች አይደለም። ግልጽ ነው። ምክንያቱም ዑለማዎች አጣርተው ነው በዚህችኛው ርዕስ ላይ ከዚህ ውጭ ባለው ንዑስ ጉዳይ ላይ ዑለማዎች ሙሉ ለሙሉ በሆነ ዘመን ላይ ተስማምተዋል ማለት ነው። ይህ ኢጅማዕ የሚባለው እና ይህ ኢጅማዕ በቁርአንና በሐዲስ አስረጆች መሰረት አንዱ የዲናችን ማስረጃ ነው። ግን ንጥል ማስረጃ አይደለም። ከቁርአንና ከሐዲስ የተነጠለ ራሱን የቻለ ማስረጃ አይደለም። የግድ የቁርአንና የሐዲስን መልእክት የተከተለ ካልሆነ በስተቀር ዑለማዎች የተለየ የሆነ ስምምነት ላይ ሊደርሱ አይችልም በፍጹም። ስለዚህ ሁለቱ ከተጋጩ የቱን እናስቀድማለን የሚል ጥያቄ ሊነሳ አይችልም ማለት አይጋጭ። ዑለማዎች ከቁርአንና ከሐዲስ መልእክት በተለየ መልኩ ሊስማሙ አይችሉም አበደን። ለምን? ምክንያቱም ይህ ህዝበ ሙስሊም የተጠበቀ ነው። ሐቅን ይዘው ሁል ጊዜ የሚዘወትሩ ሰዎች ይኖራሉ። ይህ ሲባል በጥቅሉ በዚህ ኡማ ውስጥ ሐቅ አይጠፋም ማለት ነው። በሁሉም ንዑስ ጉዳዮች ላይ አንድ ዓሊም ለምሳሌ ሐቅን የግድ ሊያውቅ ይችላል ማለታችን አይደለም። ነገር ግን አንዱ ርዕስ ላይ እከሌ ቢሳሳት በዚህ ርዕስ ላይ ደግሞ የማይሳሳት ሌላ ሰው የግድ መኖር አለበት። ለምን? ይሄ ዲን ተጠባቂ ነውና አላህ ሱብሓነሁ ወተዓላ ይጠብቀዋል። ከኛ በፊት የነበሩት ህዝቦች የምትመለከቱ መልእክተኛው ዓለይሂ ሰላቱ ወሰላም ምን ነበር ያሉት? ካነት በኑ እስራኤል ተሱሱሁሙል አንቢያ ኩለማ ሀለከ ነቢዩን ኸለፈሁ አኸር ይላሉ። በኑ እስራኤል ነቢያት ነበረ የሚያስተዳድሯቸው ማለት ነው። የሚገዛቸው የሚያስተዳድሯቸው ማለት ነው። አንድ ነቢይ ሲሄድ ወይም ሲሞት ሌላ ይተካ ነበር። ግን የመጨረሻው መልእክተኛ ከተላኩ በኋላ ሌላ ነቢይ ይኖራል እንዴ? የለም። ስለዚህ በእነሱ ቦታ የነሱን የነቢያትን ስራ ድርሻ የሚወጡ ዑለማዎች ሁሌ መኖራቸው አይቀርም። በደረጃ ቢለያዩም ዑለማዎች ይኖራሉ። ያ ደግሞ ጥቅሙ አንዱ ምንድነው? እነኚህ ዑለማዎች በጥቅሉ ሐቅ ከነሱ አይወጣም። በግለሰብ ደረጃ በሆነ ርዕስ ላይ ከሆነ ዓሊም ወይም ከተወሰኑ የዑለማዎች ጭፍራዎች ሊወጣ ይችላል። በጥቅሉ ግን ከዚያ አይወጣም እና ከዚህ አንፃር ነው ቁርአን ላይ አላህ ሱብሓነሁ ወተዓላ ወመን ዩሻቂቅ ረሱለ ሚን በዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን ንወሊህ ማ ተወላ ወኑስሊህ ጀሃነመ ወሰአት መሲራ የሚለው መልእክተኛውን የሚጻረር ያም ደግሞ መመሪያው ግልጽ ከሆነለት በኋላ ከዛ ምን አለ? ወየተቢዕ ገይረ ሰቢል ልሙእሚኒን ከሙእሚኖች መንገድ ውጭ ሌላን የሚከተላል። ከሙእሚኖች መንገድ ውጭ ሌላን የሚከተል ስለዚህ ከሙእሚኖች መንገድ ውጭ ሌላን መከተሉ በራሱ አንድ ጥፋት ነው። ስለዚህ ነው እዚህኛው ላይ ምን بعد ما تبين له الهدى አላለም። የመልእክተኛውን ማስረጃ ስለሆነ ቀጥታ ማለት ነው። እዚህ ላይ ግን ይህ ኢጅማዕ ወይም የዑለማዎች ሙሉ ስምምነት የተደገፈበት ማስረጃ ምን እንደሆነ ማወቅ ራሱ ግዴታ አይደለም። በቃ ዑለማዎች ከተስማሙ የዚህ መሰረት የሆነ የተደገፉበት የቁርአን ወይ የሐዲስ ቀጥተኛም ይሁን ተዘዋዋሪ ማስረጃ ምን እንደሆነ ባታውቅ እንኳን ይሄን ኢጅማዕ መከተል ግዴታ ነው። ከዚህ ስምምነት ማፈንገጥ ክልክል ነው ማለት ነው። طيب ከዚህ አንፃር ዑለማዎችን ማክበር ተገቢ እንደሆነ ሙሉ ስምምነት አለ ማለት ነው። طيب يقول فمن الأدب اللازم للشيخ على المتعلم مما يدخل تحت هذا الأصل التواضع له ለሼኹ ከሚገቡ ስርዓቶች መካከል على المتعلم ተማሪው ላይ ግዴታ የሚሆን ለሼኹ የሚገባው መብት እንደማለት ነው። አንዱ ምንድነው? ما يدخل تحت هذا الأصل በዚህ መሰረት ውስጥ የሚገባ አንድ ጉዳይ አለ ወይም ውስን ጉዳዮች አሉ። አንዱ ምንድነው? التواضع له ለሱ መተናነስ ነው። ለዓሊሙ መተናነስ ነው። التواضع በጥቅሉ ተገቢ ነው። የሙእሚን ባህሪ ነው አይደለም? وما تواضع أحد لله إلا رفعه እንደውት መልእክተኛው عليه الصلاة والسلام وإن الله أوحى إلي أن تواضعوا حتى لا يفخر أحد على أحد ولا يبغي أحد على أحد كما عند مسلم
አላህ ሱብሓነሁ ወተዓላ እንድትተናነሱ ወህይ አውርዶልኛል፣ ይህን መልእክት እንግዲህ አድርስ ብሎኛል ማለት ነው። ስለዚህ ይሄ ግዴታ የሆነ መገለጫ ነው። ግን ደግሞ ለሚገባቸው ሰዎች ይበልጥ መተናነስ ያስፈልጋል። የክብር ባለቤት እነሱ ናቸውና ማለት ነው። መል ፈድሉ ኢላ ሊአህሊል ዒልሚ ኢነሁም ዐለል ሁዳ ሊመን ኢስተህዳ አዲላኡ ወቀድሩ ኩሊ እምሪኢን ማ ካነ ዩሕሲኑሁ ወሊርሪጃሊ ዐለል አፍዓሊ አስማኡ ወضዱ ኩሊ እምሪኢን ማ ካነ የጅሀሉሁ ወልጃሂሉነ ሊአህሊል ዒልሚ አዕዳኡ ፈፉዝ ቢዕልሚን ተዒሽ ሐየን ቢሂ አበዳ ፈናሱ መውታ ወአህሉል ዒልሚ አሕያኡ። ሰዎችን ህይወት የሚመግቡ እንደሆነ ነው መታሰብ ያለበት ዑለማዎች ማለት ነው። ምክንያቱም የሚመግቡት ነገር ቀላል አይደለምና ማለት ነው። የሚመግቡት ነገር ቀላል አይደለም። ሰዎች ከጥመት ወደ ቅናቻ፣ ከጨለማ ወደ ብርሃን የሚወጡበትን እውቀት ነው ለሰዎች እየመሩ ያሉት ወይም ያቀረቡ ያሉት ማለት ነው። እና ይህ ከባድ ውለታ እስከሆነ ድረስ ሰዎች የሚመሩባቸው ብርሃኖች እስከሆነ ድረስ ሊከበሩ ይገባል ማለት ነው። ወዛሊከ የቁል ኢብኑል ቀይም عن الفقهاء هم في الأرض بمنزلة النجوم في السماء بهم يهتدي الحيران في الظلماء وحاجة الناس إليهم أشد من حاجتهم إلى الطعام والشراب وطاعتهم أفرض عليهم من طاعة الأمهات والآباء بنص الكتاب. قال الله تعالى أيها الذين آمنوا أطيعوا الله ورسوله أطيعوا الله وأطيعوا الرسول وأولي الأمر منكم. እነሱ ልክ በሰማይ እንዳሉ ከዋክብት ናቸው ይላል። ምሳሌያቸው ይሄ ነው። ግራ የተጋባ ሰው መንገድ ይመራባቸዋል። እንዴት እንደሚመራ ካወቀ ነው እሱም ደግሞ መንገድን ይጠቁሙታል። ሰዎች ለዑለማዎች ያላቸው ለዑለማዎች የሚያስፈልጓቸው ምን ያህል ደረጃ ነው፣ ምን ያህል ያስፈልጓቸዋል ከተባለ ከምግብና ከመጠጥ የበለጠ ያስፈልጓቸዋል። ምክንያቱም ምግብና መጠጥ አካልን ነው የሚገነባው፣ እነሱ ደግሞ ቅድም እንደተገለጸው ሩህን የሚገነቡ ናቸውና ማለት ነው። እና ከምግብና ከመጠጥ ይበልጥ የዑለማዎች አስፈላጊነት የጎላ ነው የሚባለው ከዚህ። እነሱን መታዘዝ ደግሞ በጥቅሉ ሲታይ በዝርዝር ጉዳይ ላይ ሳይሆን በጥቅሉ እነሱን መታዘዝ አባትና እናትን ከመታዘዝ ይበልጣል እስከ ማለት ደርሷል። ለምን? ቁርአን ላይ አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም ሲል አላህና መልእክተኛውን ታዘዙ። ጠብዓን ከዛ በኋላ ዝም ብሎ አጥፍ አደረገው። ምክንያቱም እነሱ የምታዘዘው የቁርአንና የሐዲትን ትእዛዝ ከገጠመ ሲሆን አይደለም። በብዛት እንደዛ ነው የሚሆነው። ግን ወአጢዑ ኡሊል አምር አላለም እዚህ ላይ። ግን የአላህና መልእክተኛው ቀጥተኛ ወሕይ ነው ሁለቱም፣ ምን ጥያቄ የሚነሳበት አይደለም ማለት ነው። አልሙሂም ከዚህ ቀጥሎ የእነሱን ትእዛዝ ማክበርን መጥቀሱ ይህ ሊከበር የሚገባው መሆኑንና ከወላጆች የበለጠ ትእዛዛቸው ቅድሚያ የሚሰጠው መሆኑን የሚያሳይ ነው። ኡሊል አምር የሚለው ያው ብዙ ዑለማዎች የሚሉት አልኡመራ ወልዑለማ ነው የሚሉት። መሪዎች ማለት በዱንያ ጉዳይ ላይ አስተዳዳሪ የሆኑ የተሾሙ መሪዎችና ሙስሊም ከሆኑ ማለት ነው። እንደዚሁም ዑለማዎች ማለት ነው። እና እነሱን መታዘዝ የግድ ይሆናል ማለት ነው። ጠይብ ከዚህ አንጻር ነው ይሄ ሁሉ የሚገለጸው ማለት ነው። እና ተዋضዕ ሲባል መተናነስ ሲባል መገለጫዎች አሉት። የተወሰኑትን ሙአሊፉ ራሱ ያነሳሉ። ግን ለምሳሌ ሲያናግሩ የሚያናግሩበት ቃና የተስተካከለ መሆን አለበት። ተማሪዎች አስተማሪዎቻቸውን ሲያስተምሩ፣ በተለይ ዓሊም የሆነ የታወቀ የዕልም ሰው ሲሆን ይህን የሚያናግሩበት ቃና የተስተካከለ የለዘበ በትህትና የተሞላ መሆን አለበት። ጥያቄ ሲጠይቁም እንደዚሁ እንክብካቤ ለማድረግ መሞከር፣ ወይም በጣም በደከመው በተቸኳለበት ሰዓት ሁሉ ከማጨናነቅ መቆጠብ፣ እንዲህ አይነት ነገሮች ሁሉ እዚህ ውስጥ ሊገቡ ይችላሉ ማለት ነው። እና ባይመስለው እንኳን አንዳንድ ነገሮችን ሲያዘው እሺ ብሎ መቀበል፣ ይሄ ነው ተዋضዕ የሚባል። የምታከብረው ሰው ባይመስልህ እንኳን አንዳንድ ጊዜ እሺ ብለህ ትቀበላለህ፣ ታከብረዋለህ። እና ከዚህ አንጻር ይህንን ተዋضዕ ተግባራዊ ማድረግና መግለጽ ይቻላል ማለት ነው። طيب التواضع له والإقبال عليه ትኩረትን ወደሱ ማድረግ ማለት ነው። ያኒ እንደዚህ በአቀማመጥም ደረጃ ላይ እንችላለን። ይሄ እንግዲህ ትምህርት ገበታ ላይ ሲሆን ነው። ወይም ሌላ ቦታ እሱ የሆነ ነገር ሲናገር ለምሳሌ ማለት ነው
አልሙሂም ንግግሩን ለመስማት ትኩረትን መስጠትን በሚያሳይ መልኩ ፊት ለፊት ቀርቦ መቀመጥ ማለት ነው። ወልኢቅባሉ ዐለይህ ወዐደሙ አልኢልቲፋት ዐንሁ ከሱ ወደ ሌላ ለመዞር ማለት ለምሳሌ ፊቱን ወደ ሌላ አዙሮ የሆነ ቦታ ተደግፎ ወይም ተኝቶ ተጋድሞ ደርስን ይከታተላሉ ማለት አይሆንም። ከማላቅና ከማክበር ጋር አብሮ የሚሄድ አይደለም። ሐታ አስተማሪው ብቻ ባይሆንም የእውቀት ገበታ እስከሆነ ድረስ ሊከበር ነው የሚገባ። ከዚህ በፊት ገልጸናል። طيب ስለዚህ ወዐደሙ ኢልቲፋቲ ዐንሁ በምንም መልኩ ቢሆን ወደ ሌላ ቦታ መዞር፣ ወሬ መስማት፣ የፈለገ ነገር ቢከሰት ተገቢ አይሆንም። ያኒ ተራ ሰዎችና ጡላብል ዒልም መለየት አለባቸው አይደል? ጡላብል ዒልም ትኩረት የሚሰጡት ለቁም ነገር ነው። ያኒ ቁም ነገርን ብቻ የሚያስቡ ሰዎች መሆን አለባቸው። ተራ ውዳቂ የሆኑ ወይም እንዲሁ እንደ ወሬ ብቻ የሚታዩ ነገሮችን ትኩረት መስጠት ለጣሊብል ዒልም ብቻ ሳይሆን ለማንኛውም ሙእሚን የሚገባ አይደለም። ወለዚነ ላ የሽሀዱነ ዙረ ወኢዛ መሩ ቢለግዊ መሩ ኪራማ እንደዚሁ ነፍሳቸውን ይጠብቃሉ። ሙሩአ አላቸው። ተራ ዛዛታ ሲያጋጥም መንገድ ላይ ያንን ቆመው የሚያዩም አይደሉም። ወይም ሌላም ቦታ ቢሆን ማለት ነው። ግን መሩ ኪራምን የሚለውን ቃል ተመልክት። እንግዲህ ክብር ያለው አካሄድ ነው ማለት ነው። እና ያ ሲሆን ደግሞ ከትልቅ ጉዳይ ከዕልም ጉዳይ የሚያዘናጋ የሆነ ነገር ቢከሰት ትኩረትን ከዕልም ነፍጎ ወደ ሌላ ማድረግ ተገቢ አይደለም ማለት ነው። طيب يقول ومراعاة أدب الحديث معه እንደዚሁም ከሱ ጋራ ሲያወሩ ሲነጋገሩ ስርዓትን መጠበቅ ቅድም እንዳልነው አንዳንድ ዑለማዎች ይህን ያብራሩታል። በድሮ ጊዜ ክታቦች ላይ ነወዊ ለምሳሌ የጻፏቸው አንዳንድ ጽሁፎች ላይ خاصة في مقدمة شرح المهذب المجموع ማለት ነው። ሙቀዲማው ላይ ጥሩ ማብራሪያዎች አሏቸው ከጠለብ العلم ጋር የተያያዙ። ከዛም በፊት ኢብኑ አብዱል በር የጻፏቸው አንዳንድ መጽሐፍ ላይ الخطيب البغدادي የጻፏቸው አንዳንድ መጽሐፍ ላይ ይሄን ነገር እናገኛለን። ከዛም በኋላ ከዚህ በፊት የገለጽኩላችሁ የበድሩዲን ኢብን ጀማዓ ኪታብ ላይ ተዝኪረቱ ሳሚዕ ወልሙተከሊም የሚለው ላይ እንዲህ አይነት ነገሮችን በሰፊው ያብራራሉ። እና ሲያናግረው ራሱ በተቻለ አቅም በስሙ ባይጠራው ጥሩ ነው ይላሉ። በስሙ ባይጠራው ጥሩ ነው። ለምሳሌ ያው በሀገራችን አልሐምዱሊላህ ይህ ስርዓት ይጠበቃል ብዬ አስባለሁ። የሚያስተምርን ሰው አብዛኛው ሰው ኡስታዝ ነው የሚለው ወይ ሼክ ይለዋል ወይ እንዲህ አይነት መጠሪያ አለ። አልሙሂም ይሄ ሁሉ እንግዲህ ዒልምን ማግኘት የሚፈልግ ሰው በተለይ እንደዚህ በደንብ በሚማርበት የዕልም ገበታ ላይ ይህንን ስርዓት መጠበቁ እውቀትን ብቻ ሳይሆን ስርዓትን ያላብሰዋል። የእውቀት አንዱ ነጸብራቅ የሆነውን ስነ ምግባርን መገለጫ ያደርግለታል ማለት ነው። قال وإذا حدث عنه عظمه من غير غلو وإذا حدث عنه ነው ነበር እሱ በሌለበት ማለት ነው። ስለሱ ሲያወራ ራሱ ስለ ሼክ ወይም ስለ አንድ ዓሊም ሲያወራ ምን ማድረግ አለበት? عظمه በማላቅ መልኩ ነው የሚያወራው። لكن من غير غلو አንዳንድ ሰዎች በሌላ በኩል ደግሞ በር የሚያልፈዋል ድንበር ሳያልፍ ማለት ነው። ልክ ማዕሱም የሆነ ይመስል ያኒ ማዕሱም የሚለውን ቃል ባያወጣው ራሱ ግን በቃ በፍጹም ከስተት የጠራ ብፁዕ እንደሆነ አድርጎ ማውራት ወይም ከዚያም በተለየ መልኩ ያለ ደረጃው ከፍ ማድረግ ያኒ የዘመናችን ኢማም ቢለው አንዱን እንትን አስተማሪ ለምሳሌ ወይ ደግሞ የዘመናችን ሙጀዲድ ቢለው ያኒ ያለ ቦታው ከሆነ በዚህ መልኩ የሚሰይመው ለሐቂቃ ተገቢ አይደለም። እንዲህ አይነት ጉሉው በመሰረቱ የተጠናወተው ሰው ለምሳሌ የሐዲስ አስተላለፊ ቢሆን ራሱ ፊቃ ላይሆን ይችላል። ደግሞ ضبط አያረግም። ትንሿን ነገር ትልቅ የሚያደርግ ከሆነ እንዲህ አይነት ሰው አንድ የተከሰተ ክስተትን አስመልክቶ ወሬውን ሲያስተላልፍ ራሱ በደንብ አድርገው አጣርቶ ማውራት ተጽዕኖ አይኖረው ወይም ተሰጥኦ አይኖረው። ተግባባን። ስለዚህ ነገሮችን በልክ መያዝ ያስፈልጋል። ሁሉንም ሰው በደረጃው ማስቀመጥ አንዚሉ الناس منازلهم እንደተባለው ማለት ነው። በደረጃው ማስቀመጥ ያኒ ገና ጣሊብ العلم ሊሆን ይችላል ወይ እንደኛ ዝም ብሎ ጦይለብ العلم ሊሆን ይችላል። እንግዲህ ያው ሆኖ መድረኮች ስለተመቻቹለት የሚያስተምር ማለት ነው። እና እሱን ሐታ ኢማም ወይ ሌላ ነገር ማለት ቀርቶ ከዚያ እንኳን ደረጃው ትንሽም ቢሆን ከፍ ማድረጉ ተፈለገ አይደለም። ለምንድነው እንዲህ የምንለው? በተለይ አንዳንድ ሰዎች ለሚወዷቸው ሰዎች ወገንተኝነታቸውን ለማሳየት ብለው ድንበር ያልፋሉ።
የሚወዱትን ሰው ያለ አግባብ ያልቃሉ። ከሱ ጋር በትንሽም ጉዳይ ተጻረሩ ከሆነ ደግሞ ከፍ ያለውን ደግሞ አውርደው መሬት ይፈጠፍጡታል። እንደዚህ አይሆንም። عدل ያስፈልጋል ማለት ኢንሳፍ ያስፈልጋል። ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا ከተናገርክ በቃ እንደ የተስተካከለ ንግግር መናገር መልመድ አለብህ ማለት ነው። ግን በሚገባው ልክ ያንን አስተማሪህን ማላቅ ተገቢ ነው። هذا من حقه عليك ማለት ነው። طيب يقول بل ينزله منزلته يعني ያለ غلو ወይም ድንበር ያለ ማለፍ ነው ካለ በኋላ ይልቁንም በደረጃ ያስቀምጠዋል አለ። በደረጃ ያስቀምጠዋል። ግልጽ ነው። ይሄ ነው ተገቢው መካከለኝነትና ፍትሃኝነት። لئلا يشينه من حيث أراد أن يمدحه አወድሰዋለሁ ብሎ ሳያስበው ክብሩን እንዳያጠለሽበት ደረጃውን ዝቅ እንዳያደርግበት ማለት ነው። ግልጽ ነው። ይሄ ይከሰታል አይከሰትም? ይከሰታል። ከትም ያለ ደረጃው ከፍ ካደረከው አንደኛ ተቃራኒ የሆነ ሰው ይመጣና ደግሞ አይደለም ብሎ በጣም ዝቅ አድርጎ ፈጥፍቶ ሊጥለው ይችላል። በአንተ ምክንያት ማለት ነው። በደረጃው ብታስቀምጠው ነው ሌላም ሰው አጸፋዊ ምላሽ ለመስጠት ብሎ ደረጃውን ዝቅ አያደርግም ነበር። ግልጽ ነው። ሁለተኛ ደግሞ ቅድም እንዳልኩት እንዲህ አይነት ልማድ ያለበት ሰው በብዛት ተገቢ የሆነ የዕልም ግንዛቤም ላይኖረው ይችላል። ትንሿን ነገር የሚያካብድ ከሆነ ማለት ነው። ሲቃ ይሆን በመስአላም ደረጃ እንደዛ ሊሆን ይችላል። ተዓሱብ አለበት ማለት ነው። ለሼኹ በጣም ሊወገን ይችላል ማለት ነው። ባይመስል እንኳን የቁርአንና የሐዲስ ማስረጃዎች የሚደግፉትን አቋም ትቶ ሌላን ነገር ያለ አግባብ ሼኹ ስለፈቀደ ብቻ ሊፈቅድ ወይ ስለከለከለ ብቻ ሊከለክል ወይ እሱን ብቻ በጭፍን ሊከተል ይችላል ማለት ነው። طيب يقول لئلا يشينه من حيث أراد أن يمدحه وليشكر تعليمه ويدعو له وليشكر تعليمه السن ما استمرون يا مسكن اللت دولة قدرة يا مسكن اللت مالتنا ويدعو له يعني وليدعو له مالتنا وليشكر من ولا إلا الأمر نتشاد له لك እንደዛው እዚህም ላይ የሚፈለግበት ያው ትእዛዝ ነው። ለሱም ዱዓ ያድርግለት። በትክክል የሚጠቅመው ነገር ይሄ ነው። እውነተኛው ጠቃሚ ነገር ዱዓ ማድረግ ነው። ሐታ ሰዎችን ባይሰሙም ማለት ነው። ግን ሰዎች እየሰሙም ቢሆን እንዲህ አይነት ቃላትን ሳያበዙ ማድረግ ጥሩ ነው። ያኒ ለምሳሌ እከሌ ሲባል አላህ ይጠብቀው ሐፊዘሁላህ አላህ በሱ ይጥቀመን እንዲህ አይነት ነገሮችን መናገር ከማክበር የሚቆጠር ሊሆን ይችላል። በውስጡ ግነት እስከሌለው ድረስ ላይወገዝ ይችላል ማለት ነው። قال ولا يظهر الاستغناء عنه ከሱ መብቃቃትን ሊያንጸባርቅ አይገባም። አንዳንድ ሰው እንደዚህ ነው። ከሆነ ሰው የተወሰነ ይማራል ወይ ባይማር እንኳን አንድ ትልቅ ዓሊም ሊኖር ይችላልና ከሱ መጠቀም እንደማያስፈልገው አድርጎ ስሙን አያነሳምም ብቻ ሳይሆን ተጠቅሞበት ሳለ ወደሱ ፈድሉን ወይም ደግሞ ችሮታውን መመለስ ሲገባው አይነን አያደርግም። ግን ከዚህ አልፎ ደግሞ ልክ የሱ ንግግር የሼኹ ንግግር ለጀማሪዎችና ለተማሪዎች ብቻ የሚጠቅም እንጂ እሱ ከዛ ደረጃ እንዳለፈ አድርጎ خلاص በኋላ እናንቆ ይተዋል ማለት ነው። ይሄ ተገቢ አይደለም። ፈለገ ቢሆን መሰረት ያስያዘህን መርሳት የለብህም። ውለታውን መርሳት የለበትም ማለት ነው። እና ከሱ እንደሚብቃቃ አድርጎ ራሱን መቁጠር ወይም ይሄንን ለሰዎች ማንጸባረቅም ይሄ من سوء الادب ነው ማለት ነው። طيب قال ولا يؤذيه بقول او فعل በንግግርም ይሁን በተግባር በፍጹም እንዳያስቸግረው አዛ እንዳያደርገው ማለት ነው። አንዳንድ ጊዜ ይሄ የሚከሰተው አንድ ሰው ሆን ብሎ በሚፈጽመው ጥፋት ሳይሆን ሳያስበው ነው። ያኒ በንግግር እሱን አዛ እንዳያደርገው ሲባል ያለ አግባብ ለምሳሌ ሲያወድ ሰው ቢሰማ ደስ ላይለው ይችላል። ግልጽ ነው። ወይም ደግሞ ከዚህም ባለፈ በንግግር ደረጃ አደብን ያልጠበቀ ጥያቄ መጠየቅ ራሱ ወይም የሚያመለከተው ነገር ውስጥ መግባት ወይም ደግሞ ጥያቄ ከጠየቀ በኋላ ያለ አግባብ ችክ ብሎ መከራከር ተገቢ አይደለም።
አንዳንድ ጊዜ አላዋቂ ሰዎች ጥያቄ ሲጠይቁ ይሄን ታውቃለህ፣ አብዛኛዎቹ ጠላብ العلم አልহামዱሊላህ ይሄን ሊገነዘቡ ይችላሉ። ግን ይሄን የማይገነዘቡ ተራ ሰዎች ጥያቄ ሲጠይቁ ይጠይቁና ካልተመቻቸው እንዲያውም እኔ ከሌን ጠይቄያለሁ እኮ ይላል። طيب ከሌን ከጠየቅ ለምን ትጠይቀኛለህ? እሱ ካሳመነ ማለት ነው። ከዛ የተሻለ የሚያግራራ ነገር እየፈለክ ነው። በኋላ በቃ ከሌ ፈትዋ ሰጥቷል ብሎ እንደፈለገ የሚወደውን ነገር ለመፈጸም እንዲያመቸው የሚያግራራለትን ሰው እየፈለገ ነው። ግልጽ ነው። ሐታ በደሊል ደረጃ የከሌ ካሳመነ ለምን ሌላን ሰው ትጠይቃለህ? ማነው ይሄ አባባል ራሱ ውድቅ ነው አይባልም። አንዱ ስርዓትን ከሚያዛቡ ንግግሮች መካከል የሆነ ዓሊም ጋራ ሌላን ሰው መጥቀስ ነው አይደል? ምንድነው የምታደርገው? ጥያቄ ትጠይቃለህ፣ ከዛ አለቀ። የኺላፍ ርዕስ ከሆነ نعم እንዲህ አይነት ውዝግብ እንዳለ ሰምቼ ነበር፣ ምንድነው ራጂሑ ወይም ደግሞ ያንተ አመለካከት ምንድነው ብለህ ልጠይቅ ትችላለህ። ከዛ ባለፈ ግን ጥያቄ ጠይቀህ ከዛ ከሌ ግን እንዲህ ይላል ማለት ስርዓት አይደለም። ወይም ሐታ ከዛም በፊት መልስ ሳይሰጥ በፊት ራሱ ከሌ ደርሱን ሳዳምጥ ወይም የሆነ ቦታ እንትን ብዬ እንደዚህ ሲል ሰማሁት ምን ትላለህ አይባልም። የኢጅቲሃድ ርዕስ ሊሆን ይችላል። ከዛም ውጭ ያኒ አንዱን ከሌላው ጋራ በሆነ መልኩ ለማቃቃር የሚፈልግ አካሄድ ሊሆን ይችላል። እና ከባድ ከእንዲህ አይነት ስራ ፈትነት መጠበቅ ያስፈልጋል። ጥያቄ መጠየቅ የሚፈልግ ሰው የሚጠይቀው የጣሊብ العلم ጥያቄን እንጂ የጋዜጠኛ ጥያቄ መሆን የለበትም። አብዛኛው ኢላ መን ረሒመ ረቡክ በጋዜጠኝነት ስራ ላይ የሚሰሩ ሰዎችን ካየ የነሱ የሥራ መነሻና ትርፉ ምንድነው? ወሬ ነው። አስለ ወሬ እኮ ነው የሚሸጠው። ምን የሚል ቀጥታ እንደዚህ ወሬ ግዙ ባይባልም በተዘዋዋሪ ወሬ በጣም በተናፈሰ ቁጥር ያው ስራቸው እየለመለመ ይሄዳል ማለት ነው። እና ከዚህ አንፃር ወሬ ለማስገኘት ራሱ የሚጥሩ አሉ ማለት ነው። እከሌ ስላንተ ተጠይቆ ባለፈው እንደዚህ ብሏል አንተ ምን ትላለህ ይላል። ይሄ ትርጉሙ ጋዜጠኝነት ሳይሆን በትክክለኛ በሐዲስ አጠራር ማለት ነሚማ ወሬ ማዋሰድ ማለት ነው። ነቅሉል ከላም على وجه الافساد ለማጣላት የሆነ ችግር ለመፍጠር ብሎ ሆን ብሎ ወሬ ማዋሰድ ማለት ነው። እና ይሄንን አንዳንድ ጊዜ በሚያሳዝን መልኩ ጦላብ العلሞች ተላብሰው ታገኛለህ። የዕልም ተማሪዎች እከሌ ስላንተ እንዲህ ብሏል አንተ ምን ትላለህ? እንግዲህ አላህን የማይፈራ ከሆነ ወይም ደግሞ ጥሩ ሰውም ሆኖ ግን ነፍሱ ውስጥ የሆነ ነገር ይፈጥርበታል። ሰው ነው መቼም እና በእልህና በንዴት መንፈስ የሆነ ጥሩ ያልሆነ ቃል ይሄኛውም ሊሰነዝር ይችላል። ከዛ ይሄን ዘምቶ ደግሞ ወደዛኛው እንደገና ሊያዋስድ ይችላል ማለት ነው። አልኢማም አሕመድ ትላልቅ ሩዋቶች የሚባሉ ማለት ነው ሲቃ የሆኑ በሆኑ ጊዜ ሁለት አታሮች አስታውሳለሁ። ስለነሱ ተጠየቁ። ሲቃ ነው ጥሩን ሐዲስ ላይ አስተማማኝ ነው ብለው መለሱ። ግን አንተ ላይ እኮ ያወራል አሏቸው። ስላንተ መጥፎ ያወራል አላቸው። ምን አሉ ኢማም አሕመድ? እንዴት አሁንማ ሲቃ አይደለም አላሉ። ረጁልን ቡልየ ቢሂ ፈማ አስነዐ አሉ። እንግዲህ አላህ ያው እኔን ስለኔ በማውራት ፈትኖት ምን ላድርጋለሁ? ሁወ ሲቃ አሉ። ስለኔ ያወራው አላወራ ሲቃ ነው ሲቃ ነው። አንዳንድ ዑለማዎች ወሬ የሚያዋስተው ሲመጣላቸው ምን ይሉ ነበር? ወላ የሒቁል መክሩ ሰይኡ ኢላ ቢአህሊህ ይላሉ። መጥፎ ተንኮል ወደ ባለቤቱ እንጂ ወደ ሌላ አይመለስም፣ ከባለቤቱ ጋር እንጂ ከሌላ ሰው ጋር አያያዘ። ስለዚህ የተንኮለኛው ራሱ መጎዳቱ አይቀርም፣ የጊዜ ጉዳይ ነው እንጂ ማለት ነው። አልሙሂም እንዲህ አይነት ነገሮችን ማዋሰድም ራሱ አዛ ውስጥ ይገባል። አንድ አዛ ነው። طيب ولا يؤذيه بقول او فعل በተግባርም ደረጃ ያው በተግባር ደረጃ መቼም ያው እንዳይደበድበው ምናምን ማለት አይሆንም፣ ግልጽ ስለሆነ ስለሱ ማውራት የሚጠበቅበት ቦታ ላይ አይደለም ያለን። ነገር ግን በተግባር ሲባል ለምሳሌ በአቀማመጥ እየሄደ እያለ ፊት ለፊቱ እየመጣ ጥያቄዎችን በማብዛት ወይ ደግሞ ቆይ አንድ ጥያቄ አለኝ ብሎ በመጎተት ሊሆን ይችላል። ስርዓትን ማጓደል ነው። ቆይ አንድ ጠብቀኝ ብሎ ከኋላው መጎተት ለምሳሌ የማይገባ ነገር፣ የምታከብረውን ሰው አታደርገውም እንደዚህ ማለት ነው። طيب يقول وليتلطف في تنبيهه على خطئه إذا وقعت منه زلة አስተማሪው በሆነ ስህተት ውስጥ ቢወድቅ ሰው ነውና መሳሳቱ አይቀርም። በዚህ ጊዜ መጠቆም ከፈለገ ተማሪው በጣም መለሳለስ ትህትናን መላበስ አለበት። ወለተለጠፍ ሉጥፍ ያስፈልጋል ማለት ነው። በጥቅሉ ይሄ ለማንም ያስፈልጋል። ለአስተማሪ ወይም ለአዋቂ ሲሆን ደግሞ
አክብሮቱ ግዴታ ስለሆነ እሱን ማላቅ ግዴታ ስለሆነ ከዚያ ጋር በማይጋጭ መልኩ መቅረብ ይኖርበታል። እና ያው اذا وقعت منه زله የሆነ ስተት ውስጥ ከወደቀ ማለት ነው። አንዳንዴ ግልጽ የሆነ ስተት ሲሆን እንግዲህ ሙአሊፉ አለፈ ብለው የሚጠቅሷቸው ነገሮች አሉ። መጀመሪያ መረጋገጥ አለበት። ግን ግልጽ የሆነ ስተት ማለት حتى ቀለል ያለ ለምሳሌ ቀለል ያለ ስንል ማንም ሊያውቀው የሚችል ሊሆን ይችላል። የቁርአን አንቀጽ ለምሳሌ ሲያነብ የሚስትሻድ ሲያደርግ ተሳሳተ እንበል፣ ግልጽ ነው እና እዛው መጠቆም ካለበት በተለሳለሰ አንደበት ለምሳሌ እንትን ያላችሁት አንቀጽ እንደዚህ ነው ወይስ ምናምን ብሎ በጥያቄ መልኩ ማቅረብ ይችላል ነገሮችን ማለት ነው። ወይም ከደርስ በኋላም የሚጠቅመው ነገር ካለ ሰዎች በሌሉበት ቦታ ላይ እንደዚህ ነገር አይቼ ነበር ብሎ በጥያቄ መልኩ ያቀርብ ይችላል። ምን ይመስላችኋል እንዲህ ቢሆን እንደዚህ አይነት ነገር አለ እና ይሄ ትክክል ነው ወይ የሚለውን ለመጠየቅ ፈልጌ ነው ብሎ በተገራ አንደበት ካልሆነ በስተቀር በድፍረት መናገሩ ስተት ነው። የዕልም ገበታ ላይ መፈጸም የሌለበት ነገር ነው ማለት ነው። طيب يقول ومما تناسب الإشارة إليه هنا باختصار وجيز معرفة الواجب إزاء زلة العالم وهو 6 أمور. طيب እዚህ ላይ ልናመለክተው ከሚገቡ ነገሮች መካከል باختصار وجيز يعني አጠር ባለ ጥቆማ ማለት ነው። اختصار ራሱን የቻለ ያው ማሳጠርን የሚጠቆም ነው። ወጂዝ የሚለውም እንደዛው ነው። يقول معرفة الواجب ግዴታ የሆነውን ነገር ነው። ምንድነው አንተ የሚጠበቅብህ ኃላፊነትና ግዴታ? መቼ إذا أزلت العالم የዓሊም ምን ላይ የዓሊም ስተት ጊዜ ማለት ነው። እሱን አስመልክቶ إذا يعني في مقابل زلة العالم ማለት ነው። ከሱ አንፃር ምን ማድረግ ይጠበቅብሃል? وهو 6 أمور وهو يعني الواجب ማለት ነው። ግዴታ የሆነበት 6 ነገሮች ነው። 6 ነገሮችን ማድረግ ይጠበቅብሃል ማለት ነው። طيب يقول الأول የመጀመሪያው ምንድነው? التثبت في صدور الزلة منه መጀመሪያ ስተት ከሱ ተገኝቷል ወይስ አልተገኘም የሚለውን ማጣራት ነው። ማጣራት ሲባል እርግጠኛ መሆን ያስፈልጋል ስተት የሆነውና ያልሆነውን ነገር። ወይም ደግሞ የኢጅቲሃድም ጉዳይ ከሆነ እንደ ጥርት ያለ ስተት አይታይም መቼም መረጋጋት ያስፈልጋል። ይሄን ማየት ያስፈልጋል። طيب እሱ በሌለበት ከሌ እንዲህ ተናግሯል የሚልም ነገር ከሰማ ዝም ብሎ የሚያስተላልፉ ሰዎች ያዛቡት ወሬ እንዳልሆነ መረጋገጥ አለበት። ስለዚህ እርግጠኛ ሳይሆን በፊት ምንም አይነት እርምጃ መውሰድ የለበትም ማለት ነው። طيب والثاني التثبت في كونها خطأ ከላይ የተጠቀሰው ምንድነው? ይሄ ንግግርን ተናግሮ አልተነገረም ነው አስለ ያው በሰፋ ባለ ገለጻ ነው ያብራራ የነበረው። ግን ከዚህ አንፃር የተፈለገበት صدور هذا القول ቢሉ የተሻለ ይሆን ነበር የመጀመሪያው ላይ ማለት ነው። خطأ መሆን አለመሆኑን ሳይበይኑ በፊት ይሄን ቢገልጹት ሙአሊፉ የተሻለ ይሆን ነበር። ተثبت في صدور هذا القول منه ለምሳሌ او هذا الموقف منه ቢባል የተሻለ ይሆን ነበር። ለምን ሁለተኛው ላይ خطأ መሆን አለመሆኑን እናጣራ ሲባል መጀመሪያው ላይ ዘላህ ብለን ጠርተ ነው ከዛ እንደገና ዘላ ነው አይደለም የሚለውን ማለት ስተት ነው አይደለም የሚለውን ማጣራት እንደገና ያስፈልጋል ሲባል ግር እንዳይል ብዬ ነው። አልሙሂም ያው ብዙ ችግር ያለው ነገር አይደለም። የተፈለገበት መልእክት ግልጽ ነው እና ማጣራት ያስፈልጋል በትክክል ይህ ነገር ስተት ነው አይደለም የሚለውን ማለት ነው። طيب እንዴት ነው የምናውቀው? እንግዲህ አንድ በተለይ ጀማሪ የሆነ ተማሪ ይሄ ነገር ስተት ነው ብሎ ማመን የሚችለው መቼ ነው? يقول وهذه وظيفة العلماء الراسخين فيسألون عنها ይሄ የሰረጸ ዒልም ያላቸው ዑለማዎች ድርሻ ነው። ስለዚህ እነሱ ማለት ታላላቅ ዑለማዎች ይጠየቃሉ እንደዚህ የሚለው ነገር ትክክል አይደለም የሚለው ማለት ነው። ግን ሲጠየቁ ስርዓት ያስፈልጋል። የዛሬ አብዛኛዎቹ ወሪያ ዋሳጅ የሆኑ በጥቅስ ምልክት ውስጥ ብቻ ተማሪ ሊባሉ የሚችሉ ሰዎች እንደሚሰሩት የሆነ ሰው ጋር ይደውሉና አንድ ከሌ የሚባል ዓሊም እንዲህ ተናገረ ይላል። طيب ማን ስሙን ጥቀሳለህ? አያስፈልግም አይደል? ይሄኛው እንዲህ የሚለው እንዴት ነው የሚታየው?
ከዛኛው መልስ ይሰጣል። ከዛ በኋላ ይህንን ነገር ያው በለሰለሰ ሁኔታ ያሳያል ማለት ነው። ወይም ደግሞ አስተማሪውን መጠቆም ከቻለ ይጠቁመዋል። ነገር ግን ቅድም እንዳልኩት ስሙን ያስገባል። ከዛ በኋላ ደግሞ እከሌ ላይ መልስ ሰጠ፣ ረድ ሰጠበት ይላል እና ይህን አርእስት አስቀምጠው በኢንተርኔት ይህንን ነገር ወይም የቀዳውን ያሰራጫል ማለት ነው። አንዳንድ ጊዜ ተጠያቂው ራሱ ስለማን እንደሆነ አያውቅም። አንድ የሆነ ሰው ምናምን አለ እንደዚህ አለ ሲባል ይሄማ የጠማሞች አቋም ነው ምናምን ሊል ይችላል፣ በወኔ ማለት ነው ዓሊም። በዚህ ጊዜ ይሄኛው ይመጣና እከሌ ላይ የሰጠው ረድ ይልና ይለቀዋል። ችግሩ ደግሞ ይህ ያለ አግባብ ወሬ ማዋሰድ ከመሆኑ ባሻገር የሚቀዳው ራሱ አስፈቅዶም አይሆንም። አብዛኛው ጊዜ ሳያስፈቅድ ነው። ይሄ ደግሞ ራሱን የቻለ በሸሪዓ የተከለከለ ነገር ነው። ያኒ ሁለት ሰዎች በግል የሚያወሩትን ጆሮ ደቅነው ማዳመጥ ይቻላል? አንድ ሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም عند البخاري من استمع إلى حديث قوم وهم له كارهون صب في أذنه الآنوك يوم القيامة وهو الرصاص المذاب የሆኑ ሰዎችን የተወሰኑ ሰዎችን ወሬ እነሱ ሳይፈልጉ የሚሰማ ከሆነ ሚስጥር ማለት ነው። ወይም ሚስጥር ባይሉት ራሱ ሚስጥር ባይባል ራሱ የሁለት ሰዎችን ወሬ እነሱ ሳያውቁ ሰው እንዳይሰማባቸው እየፈለጉ ግን ጆሮን ደቅኖ የሚያዳምጥ ከሆነ የቂያማ ቀን የቀለጠ እርሳስ በጆሮው ይንቆረቆርበታል ይላል መልእክተኛው ዓለይሂ ሰላቱ ወሰላም። ይሄ ከባድ ቅጣት ነው። ያኒ ይሄም ሚነል ከባኢር እንደሆነ ያሳያል ማለት ነው። ትንሽ ወንጀል ሳይሆን ትልቅ ወንጀል ነው እና ከዚህ የማይለየው ደግሞ ምንድነው? እንደምትቀዳ እንደምትቀርጽ ሳታሳውቅ መቅረጽህና ከዛ ለሰው መበተንህ ነው። አልተፈቀደልህም እንዲህ እንድታደርግ። በዚህ የተነሳ ደግሞ የሚፈጠረው ፊትና ሁሉ በአንተ ጀርባ ላይ የሚጫን ይሆናል። በዚህ የተነሳ የሚፈጠረው ወንጀል ሁሉ ሰበቡ መነሻው አንተ ስለሆንክ የሰዎች ወንጀል ሳይቀነስ አንተ ተጠያቂ ትሆናለህ። ይሄ ሊታሰብ ይገባል ማለት ነው እና እከሌ ተሳስቷል ከማለት በፊት ማጣራት ያስፈልጋል። ስህተት ነው አይደለም የሚለው ማለት ነው እና ያን ደግሞ ለማጣራት የምንጠቀምበት አይነተኛ መንገድ ከኛ በላይ አዋቂ የሆኑ ሰዎችን በመጠየቅ ነው። ግን ይህ ሲሆን መቼ ነው እንዲህ አይነት ጥያቄ መጠየቅ አስለን የሚያስፈልግ? ግር የሚል ነገር ሲፈጠር አይደል? ለዚህ ነው ሙዓዝ ኢብን ጀበል አቡ ዳውድ ፊ ሱነን ባወሩት ዘገባ ላይ ስለ ቁርአን ስለመሳሰሉ ነገሮች ስለ ሱና ስለ ቢድዓ ብዙ ምክር ይመክሩና ከዛ በኋላ ሸይጣን የጥመት ንግግርን على لسان حكيم يعني ጥበበኛ የሆነ ሰው አንደበት ላይ ሊያስተላልፍ ይችላል። ግልጽ ነው ይላል። እንደገና ደግሞ ጠማማ የሆነ አስቸጋሪ ሰው ሐቅ ሊናገር ይችላል ይላል። ከዛ ጠያቂው ምን አለው? እኔ እንዴት አውቃለሁ ታዲያ? ይሄ መጥፎ የሚባለው ሰው አንዳንዴ ጥሩ የሚናገር ከሆነ በተቃራኒው ደግሞ ጥሩ የሚባለው ጥበበኛ አንዳንዴ ስህተት የሚናገር ከሆነ በምን አውቃለሁ? من على معاذ اجتنب من كلامه المشتهرات التي يقال لها ما هذه እንደዚሁ ሰዎችን ግር የሚያሰኝና ትኩረት የሚስብ ምንድነው ተብሎ ከተለመደው የዕልም ህግና መርሆ የወጣ ነገር ከሰማ ያንን ተጠንቀቃል። ከተለመደው የዕልም መርሆ የወጣ ማለት ነው። المشتهرات ማለት የታወቀ እንደማለት ነው። ሰው ዘንድ የሚታወቅ ለምንድነው የሚታወቀው? ከተለመደው የወጣ ነገር ሲሆን ነው የሚጋነነውና ሰው ዘንድ የሚደረሰው ማለት ነው። እና ምንድነው ይሄ እንዴት ብሎ ሰዎች ግራ የሚጋቡበት አሻሚ ነገር ሲሆን ተጠንቀቅ ማለት ነው። ግልጽ ነው። እናም ከዛም ውጭ ከሆነ ሐቅን ብቻ ተከተል فإن على الحق نورا ሐቅ ኑር አለበት በራሱ ላይ ብሎ ከመከረው በኋላ ولا يثنينك ذلك عنه ይህ ነገር መከሰቱ እንዲህ አይነት ንግግር መናገሩ ይሄ ጥበበኛ ሰው ከሱ እንድትወገድና እንድትሸሽ እንዳያደርግህ ይላል። አስተማሪ የሆነ ቦታ ላይ ስለተሳተፍ ብለህ ጥለህ የምትጠፋ ከሆነ የምትጎዳው
አንተን ከሁሉ በፊት ማለት ነው። ይሄ ሊታወቅ ይገባል። طيب يقول والثالث ترك اتباعه فيها ሶስተኛ ደግሞ ግዴታ የሚሆነው ነገር ይህ ነገር ስህተት መሆኑ ከተረጋገጠ በዚህኛው ጉዳይ ላይ ይህንን ዓሊም መከተልን መተው ግዴታ ነው። ለምን እኛ ዑለማዎችን የፈለገ ብናከብር ግን በጭፍን አንከተልም። በሌላ አነጋገር ጭፍን ወገንተኝነት ለተወሰኑት ዑለማዎች ሊኖረን አይገባም። በጥቅል ለሁሉም ዑለማዎች ከተባለ ሐቅ ከነሱ አቋም አይወጣም በጥቅሉ ማለት ነው። በግለሰብ ደረጃ ሰዎች ሊሳሳቱ ይችላሉ። ነገር ግን በግለሰብ ደረጃ ከከሌ ያለው ውጭ ላፈር የሚል የተዓሱብ የጭፍን ወገንተኝነት አቋም በፍጹም ሊኖረን አይገባም አበደን። ሐታ ገና በተቅሊድ ስምን ያላውቅ ምናምን በሚለው ስም ራሱ አንዳንድ ጊዜ ግልጽ የሆነ ስህተትን እንደ ትክክለኛ አቋም ለመቁጠር የሚጣጣሩ ሰዎች አሉ። ተመዝሁብ ወይም መዝሃቦችን መከተል ችግር የለውም። እንዲያውም ፊቅህን በመዝሃቦች በኩል መቅራት ሊበረታታ ይችላል። ግን ያ ሲሆን የፈለገ ቢሆን ከቁርአንና ከሐዲስ ትክክለኛ መልእክት ራስህን ልታስወጣ አይገባም፣ ልታላምድም አይገባም። እና ይሄ ደግሞ የራሳቸው የዑለማዎችም ምክር ነው። ዑለማዎች ራሱ የሚመክሩት አንድ ምክር ነው። ወذلك من ይላሉ الشافعي أجمع العلماء على أن من استبانت له سنة رسول الله صلى الله عليه وسلم لم يكن له ليدعها لقول أحد من الناس كائنا من كان። ሁሉም ዑለማዎች ተስማሙበት ነገር ሱና ግልጽ ሆኖ የተገለጸለት ወይም የታወቀለት ሰው ከዚህ አቋም ውጭ የሌላን ሰው አቋም ማንም ይሁን ማን መከተል እንደማይችል ዑለማዎች ተስማምተዋል ይላሉ። ይሄ የታወቀ እውነታ ነው ማለት ነው፣ ግልጽ ነው። ነገር ግን ይህ ሲሆን ክብሩን ከመጠበቅ ጋር እንደሆነ ሙአሊፉ አልፈው ይጠቅሳል። ነገር ግን ያው ቁርአንና ሐዲስን መከተል ሲባል ቅድም እንዳልኩት ግንዛቤያችን እኛ አናሳ ሊሆን ስለሚችል ነው አስቀድመን ዑለማዎች ጋር ማጣራት ያለብን። እኔ ቁርአንና ሐዲስ ነው የምከተለው የፈለገ ይመጣ ዓሊሞች ምንም ቢሆን ዓሊም ናቸው እንጂ ነብይ አይደሉም፣ ስለዚህ እነሱ አንከተልም በሚል ሽፋን አንዳንድ ጊዜ ያለ ብቃትና ያለ ዕውቀት በሙቀት ብቻ ኢጅቲሃድ አደርጋለሁ ብለህ ኢጅማዕ ልትጥስ ትችላለህ። ያልተባለ አዲስ ነገር ልታመጣ ትችላለህ። ቢድዓ ልታመጣ ትችላለህ። ከባድ ነው፣ ግልጽ ነው፣ በጣም ከባድ ነው። ስለዚህ እርግጠኛ መሆን ያስፈልጋል። ከዑለማዎች አቋም ላለመውጣት መጣር ያስፈልጋል ማለት ነው። ቃል ወሳሊሁ ተርኩ ኢትባዒሂ ፊሃ። ስለዚህ በዚህ ርዕስ ነው እሱን መከተል የሚያስ በጥቅሉ ግን ከሱ እንሽሽ እንራቅ ማለት እንዳልሆነ አውቀናል። والرابع التماس العذر له بتأويل سائغ سائغ በሆነ يعني ተቀባይነት ሊያገኝ በሚችል ተእዊል ወይም የሐሳብ ምንዛሬ ወይም ትንታኔ መሰረት ቃሉን ልንተረጉምለት ይገባል። እና ያን የምናደርገው التماس العذر ፈልገን ነው። التماس العذر ማለት ዑذር ተቀባይነት ያለው ምክንያትን ልንፈልግለት ይገባል። ዑذር እንደሚኖረው ማለት ነው። በጥቅሉ ለዑለማዎች አለምልከታ እንዲህ ሊሆን ይገባል። ዑذር መፈለግ ይሄ አንዳንዶች እንደሚያስቡት ተሚዕ አይደለም። ለምሳሌ ያለ አግባብ ማግራራት ያኒ ዑذር እንደሌለው አንድን ስህተት አጋኖ አድማስ ማድረስ ልክ የሱና መገለጫ የሐቅ ተቆርቋሪነት ማሳወቂያ፣ በተቃራኒው ደግሞ አይ ይሄ ከዚህ አንፃር ሊሆን ይችላል ከዚህ አንፃር ሊሆን ይችላል እያለ ዑذር መፈለግ ደግሞ አጉል ማለሳለስ እና መንሸራተት እንደሆነ የሚያስብ በጣም ምስኪን ضائع ግልጽ አይደለም። ይሄ አይደለም ሱና። እንደዚህ ከሆነ በጣም ብዙ ሰዎችን ከሱና እናስወጣለን። ያኒ ከመልእክተኛው አለይሂ ሰላም አካሄድና አስተምሮት ጋር ራሱ የሚጻረር እንደሆነ ግልጽ ነው። ይሄን መረዳት ያስፈልጋል። እና ዑذር መፈለግ የሙእሚን ባህሪ ነው አስለን። በተለይ ደግሞ ስለ ዑለማዎች ስናወራ ዑለማዎች ከማን የበለጠ ዑذር ሊፈለግላቸው አይገባም? ከማን የበለጠ ስህተታቸው ሊታለፍላቸው አይገባም? ይህ በጣም ወሳኝ ነገር እኮ ነው። ሰዎች ብዙ መልካም የሰሩ ከሆነና በተቃራኒ ደግሞ ትንሽ ብቻ የሰሩ ከሆነ እኮ ይለያያል አይደለም? ለምሳሌ በሸሪዓችን ተዕዚር የሚባል ነገር አለ። ከሐድ የሚለይበት አንዱ ነጥብ ይቅር ማለት ይችላል። መሪው የሙስሊሞች መሪ
ይህን ሰው ሳይቀጣ ውስን የሆነ የሸሪዓ ቅጣት ያልተበየነበት እስከሆነ ድረስ በይቅርታ ሊያልፈው የሚችለው ይችላል። እነማንን ነው የሚያልፈው? ሐዲስ ላይ እንደመጣው ሐዲሱ ሰነዱ ላይ ኺላፍ ይኖርበት አቂሉ ዘውል ሀይአቲ አተራቲ የቦታ ባለቤቶች መልካም ውለታ ገድል ያሳለፈ ሰው ሲያጠፋ እንደሌላው ነው የሚታየው? ላ إذا كان الماء قلتين لم يحمل الخبث وإذا الحبيب أتى بذنب واحد جاءت محاسنه بألف شفيع ይሄ ነው መሆን ያለበት። ትንሽ ያጠፋ ሰው ከማንነቱ አንፃር ልታየው ይገባል። ግልጽ ነው። ሁሉ ጊዜ የሚያጠፋ ሰው ይቅር ላይባል ይችላል። ግን መልካም ስራ ይሰራ መልካም ውለታ የዋለ ሰው የሆነ ቦታ ላይ ተሳስቷል ተብሎ ያ ሁሉ ጥረቱ አፈር ድሜ ሊበላ አይገባም። ዑዝር መስጠት ተገቢ ነው ማለት ነው። ዑዝር ከዚህ አንፃር ሊሰጥ ይገባል። ግልጽ ነው። እና ያ ሲሆን ደግሞ ቢተእዊልን ሳኢግ ነው። ቢተእዊልን ሳኢግ ያኒ ተቀባይነት ሊኖረው የሚችል ተእዊል ይሰጠዋል። ተግባብተናል። ከተእዊሎች መካከል አንዱ ለምሳሌ ይህንን ሐዲስ ጥሷል ከተባለ ምናልባት ሐዲሱ አልደረሰውም ይሆናል። ቢደርሰው በተገቢ መልኩ አልተገነዘበ ይሆናል። ወይም የደረሰው ትክክለኛ ባልሆነ ሰነድ ሊሆን ይችላል። እነዚህን ሶስት መነሻ ምክንያቶች ሸይኹል ኢስላም ኢብኑ ተይሚያ ረፍዑል መላም ዐን አልአኢመቲል አዕላም በሚለው መጽሐፋቸው መግቢያ ላይ አስፍረዋል። ማንኛውም ዑለማዎች ሙስሊሙ ህብረተሰብ ዘንድ ጥቅል የሆነ ተቀባይነትን ያተረፉ እስከሆኑ ድረስ ሆን ብሎ ሐቅን እንደማይጻረሩ ዑለማዎች ተስማምተዋል። ሁሉም ይስማማል ይላል። ተቀባይነት ያላቸው ቦታ ያላቸው ዑለማዎች ሆን ብሎ ሐቅን ሊጻረሩ አይችሉም። የማይመስል ነገር ነው። ሊሳሳቱ ይችላሉ። በዚህ መልኩ ማሰብም ክልክል ነው ማለት ነው። ግን ከምን አንጻር ነው አንዳንድ ርዕሶች ላይ የተሻለው አቋም ይሄ ነው የነከለ አቋም ብዙ አያስከድም ስንል ይህ ለነሱ የሆነ ዑዝር የሚሰጥበት መንገድ እንዳለ ያሳያል። ከምን አንጻር ነው? ግልጽ ሐዲስ እያለ ለምሳሌ እነከለ ይህን ሐዲስ አልተከተሉም ሲባል እንዴት ሐዲስን ይጻረራሉ የሚል ሰው ስሜቱ ይኖረዋል። አንዳንድ ሰው ማለት ነው ባያወራው ራሱ አእምሮ ውስጥ ጥያቄው ሊጫር ይችላል። ነገር ግን በደንብ ካስተዋልከው እነኚህ ዑለማዎች በድሮ ጊዜ የነበሩበት ሁኔታ ሊታይ ይችላል። አንዳንድ ጊዜ ደግሞ አንተ የማታውቀው ደሊል ይኖራቸዋል። ብዙ አሳሮች ይኖራቸዋል። ግልጽ ነው አይደለም? ብዙ አሳሮች ግን አሁን ለምሳሌ ያው አሁን ብልጭ ያለብኝ ምሳሌ እንጂ ምሳሌ ብንፈልግ በጣም ብዙዎች ምሳሌዎች አሉ። ግን ምሳሌ ከምን አንጻር ነው? አንተ ግልጥ ያለ ማስረጃ ይመስልሃል፣ ግን መርጁህ ቢሆን እንኳን የሆነ ተእዊል አላቸው፣ የሆነ ማስያዣ ነገር አላቸው። ግልጽ ነው። ረሱል ሰለም ውሻ የሆነ ዕቃ ውስጥ ከገባ 7 ጊዜ ይጠቡታል። አንደኛውን ባፈር አንዳንድ ቦታ ወዐፊሩሁ الثامنة بالتراب ሐዲስ አብዱላህ ብን ሙገፈል ወይር ብዙ እንግዲህ ሪዋያዎች አሉ አይደል? 7 ነው አልሙሂም ብዙዎች የተስማሙበት ዘገባ። የተወሰኑ ዑለሞች ደግሞ 3 ጊዜ ነው የሚታጠበዋል። እንዴ ምን ነካቸው? እነዚህን ሁሉ ሐዲሶች እንዴት ይخالፋል ትላለህ? ላ እነሱ መልስ ይሰጡ። ለምሳሌ ይሄን ሐዲስ ያወራው ማን ነው? አቡ ሁረይራ ነው። አቡ ሁረይራ ፈትዋ ይሰጥ የነበረው በምንድን ነው? 3 እያለ ነው። ስለዚህ ሐዲሱን በትክክል አውርቶ ቢሆን ኖሮ የሚጠፋው አይሆንም ነበር ወይ መንሱኽ ስለሆነ ነው። ለዚህ ነው 3። ስለዚህ ይህንን ነው የምንይዘው ይለዋል። በሆነ መልኩ ስታይ አሳማኝ ነገር ነው አይደል? ግን እንዲሁ ስሜታቸውን ተከትለው 3 ይላሉ። ከየት አመጡት? የግድ የሆነ ነገር ሳይኖር መነሻ ሳይኖራቸው የሆነ ቀውልን የሚመርጡ ዑለማዎች የሉም በዱንያ ላይ። يعني ዑለማዎች ተቀባይነት ያላቸው ታላላቅ ዑለማዎች ከድሮም ጀምሮ ማለት በመዝሀቦች ደረጃ በጣም ضعيف የሚመስልህ ቀውል ስታጠራው እና ስታጠናው በውስጡ የሆነ መነሻ እንዳለ ትረዳለህ። ከሰሃቦች የተወሩ አሳሮች አሉ። ግልጽ ነው። ለምሳሌ አንድ ሰው ለጁሙዓ እንግዲህ ለአካለ መጠን የደረሰ እስከሆነ ድረስ መታጠቡ ግዴታ ነው። غسل يوم الجمعة واجب على كل محترم حديث لا يكون في الصحيحين حديث أبي سعيد واجب على ملكتنيا ملكتنيا واجب إيالو ሌላ ሰው ይመጣና ደግሞ ሱና ነው ይለኛል። እኔ ሐዲስን መከተል ነው እንጂ ዑለማዎችን መከተል ግዴታ የለብኝም ትላለህ። ዋጅብ ያሉት እና ዋጅብ አይደለም ያሉት እና ማን እንደሆነ ታውቃላችሁ? ሱና ነው ያሉት። 4ቱም መዝሀቦች እንደዛ ነው የሚሉት። ዋጅብ አይደለም ያሉት ሱና። ይሄ ሐዲስ 4ቱም ላይ ይጠፋል? አይጠፋቸውም። ግልጽ ነው አይደለም? ግን አንተ ምንም የማያወላዳ ቀጥተኛ መልእክት የሚመስልህ ከለመድከው ቋንቋና ከምታነበው ውስን መጽሐፍ አንጻር እንጂ ቀጥተኛ መልእክት አይደለም። ዋጅብ በዚህ መልኩ የሚብራራው ማለት ግዴታ የሆነና አንድ ሰው ያለ ምክንያት ከተወው የሚቀጣበት
ከሰራው ደግሞ ንያውን ካስተካከለ አጅር የሚያገኝበት ነው ተብሎ ሲብራራ ይሄ በኡሱሉል ፊቅህ የሚሰጠው ቴክኒካዊ ወይም ሙያዊ ትርጉም ነው እንጂ ከዛ በፊት አረቦች ይህንን ቃል በዚህ ላይ ብቻ ይጠቀሙበታል ማለት አይደለም። ነገርን ለማጽናት ብለው ይጠቀሙ ሐቁከ ዐለየ ዋጅቡን ያኒ ያንተ ሐቅ በእኔ ላይ ዋጅብ ነው ሲል ግዴታዬ ነው ማለቱ አይደለም፣ ግን እሰራዋለሁ ቅድሚያ እሰጥሃለሁ ማለት ነው። ተግባባ። ለዚህ ነው ሌላ እንኳን ሐዲስ ሳንፈልግ ያኒ መን ተወضأ فبها ونعمت ومن اغتسل فالغسل أفضل የሚለው ሐዲስን ግድልም ضعيف ነው لأن الحسن لم يسمع من سمرة በሚለው ቀውል ብንሄድ ራሱ ማለት ነው። ይህንን ሐዲስ ራሱ ስታስተውለው في الصحيح አንዳንድ ሪዋዮች ላይ ዘገባው ላይ ምን ጭማሪ ያለው غسل يوم الجمعة واجب ምን አሉ? ቀጥለው መልእክተኛው عليه الصلاة والسلام والسواك وأن يمس من الطيب ما قدر عليه ሲዋክ طيب አንተ ሲዋክ ዋጅብ ነው በለኛ እንደዛ ከሆነ غسل يوم الجمعة واجب ብለው ሲዋክን ጠቀሱ። ስለዚህ ዋጅብ ይሆናል ሲዋክ? ሽቶ መቀባት ዋጅብ ይሆናል? አይሆንም። ስለዚህ ዋጅብ እዚህ ላይ የሚፈለግበት ቅድም ያለው መልእክት ነው የሚሆነው ማለት ነው። ይሄን የሚያሳይ ቀሪና ነው። ደላለተ ልእቅትራን የሚባለው አይደለም። ይሄ ኡሱሉል ፊቅህ ላይ ያው ከርዕሳችን እንዳንወጣ ብቻ እንተዋለን። አልሙሂም ምንድነው ዑለማዎች ዘንድ አንተ ከሐቅ የወጣ የሚመስልህ ወይም ግልጽ በሆነ መልኩ የቁርአን የሐዲስ መልክ የሚቃረን እና የሚጻረር የሚመስልህ ነገር ሁሉ እንደዛ ላይሆን ይችላል። ሐታ አንተ የመረጥከው አቋም የተሻለ ቢሆን ራሱ እነሱ ዑዝር አላቸው። ግልጽ ነው። ሙአሊፉ እዚህ ላይ የሚያወሩት ያው ስህተት መሆኑ ግልጽ ከሆነ በኋላ የሚኖረንን አቋም አስመልክቶ ነው። ኢልቲማሱ ልዑዝር ያሉት ዑዝር መስጠት ያስፈልጋል። ግልጽ አይደለም። ለዚህ ነው ከሁሉ በላይ ዑዝርን የሚወደው ማን ነው? አላህ ነው። ሐዲስ ላይ እንዳሉት ላ አሐድ አሐበ ኢለይሂ ልዑዝር ሚን አላህ ሚን አጅሊ ዛሊክ አርሰለ ልሙርሰሊን አሉ መልእክተኛው ዓለይሂ ሰላቱ ወሰላም። መልእክተኞችን ላከው እኮ ለዚህ ነው። ዝም ብሎ እኮ ሰዎችን ዘርቶ ከዛ በኋላ የእሳት ማድረግ ይችላል አላህ። ነገር ግን ማስጠንቀቂያዎችን የሚያስተላልፉ እውነታውን የሚገልጽ መልእክተኞችን አስቀድሞ ላከላቸው ማለት ነው። እና ግን ይሄ የሚሆነው ቢተእዊልን ሳኢግ ነው። ቢተእዊልን ሳኢግ ያኒ ሳኢግ ማለት እዚህ ላይ የግድ ሐቅን የሚገጥም ለማለት አይደለም። ሊያስኬድ የሚችል ማለት ከሱ እውቀት አንጻር እንዲህ አይነት አቋም ላይ ሊያደርስ የሚችል ተእዊል ለማለት ነው። ሳኢግ ነው። ይሄ መለየት ያስፈልጋል። ትክክለኛ ለማለት አይደለም። ትክክለኛ ከሆነማ ሐቁ እሱ ጋር ነው ማለት ነው አይደል? አሁን ስህተት ላይ ስለወደቀ ሰው ነው የምናወራው። ስለዚህ ትክክለኛ አቋም ላይ ያለ ሰው ተእዊል ሳኢግ ማን ነው? ተእዊል ሳኢግ ነው ማለት አያስፈልገንም። ተእዊል ሳኢግ የሚባለው አሁን የተሳሳተ ሰው ሲሆን ነው። ይሄን ማወቅ ያስፈልጋል። طيب ይህ ሲባል አንድ ማወቅ የሚገባን ነገር አለ። አንዳንድ አቋሞች የሆነ ሰው ቢናገራቸው ቀጥታ የቢድዓ አቋም ተደርገው ሊታሰቡ የሚችሉ ቢሆንም ሌላ ሰው ቢናገራቸው ግን ከሰውየው አቋም አንጻር ሌላ ቦታ ካብራራው ማብራሪያና በዝርዝር ካሰፈረው አቋሙ አንጻር የሚፈልግበትማ ይሄ ነው ማለት ነው ብለን ልናልፈው የምንችልበት ሁኔታ አለ። ግልጽ ነው። ይሄ አቅል ብቻ ሳይሆን ያኒ በተለምዶ ዑለማዎችም የሚፈርዱበት አካሄድ ነው። طيب يقول والخامس አምስተኛው ደግሞ بذل النصح له بلطف وسر لا بعنف وتشهير ለሱ ምክርን በተለሳለሰና በትህትና በተሞላ መልኩ እንደዚሁም በሚስጥር ሰው ሳያይ መምከር ነው። ምክር በመሰረቱ ምክር የሚባለው አስሉ ነሲሐ የሚባለው በግል ሲሆን ነው አስሉ ማለት ነው። الشافعي እንደሚሉት ማለት ነው تعمدني النصيحة في انفراد أو تعمدني بنصحك في انفراد وجنبني النصيحة في الجماعة فإن النصح بين الناس نوع من التوبيخ لا أرض استماع إلى الله ለብቻህ ገለል ባለ መልኩ ምከረኝ እንጂ ሰው ባለበት ለመምከር አትሞክር። ለምን በሰው መሃል ለመምከር መሞከር ምንድነው? ይሄ نوع من التوبيخ የተፈለገው ሰውየውን ነወር ነው የሚሆነው ማለት ነው። ወይም ደግሞ ያላግባብ የሆነ ወቀሳ ነው እንጂ በመቆርቆር ላይ የተመሰረተ ምክር በብዛት አይሆንም። አንዳንድ ጊዜ ሊያስፈልግ ይችላል። ያኒ ብዙ የማይጎዳ ከሆነ ማለት ነው። አስተማሪ እንደዚህ በተማሪዎች መካከል
ተማሪው የሆነ ጥፋት ሲያጠፋ ሊመክረው ይችላል። ግልጽ ነው። ግን ይሄን ያህል የሚከብድ አይሆንም። ግን ለአስተማሪ ሲሆን ደግሞ ተማሪ ለአስተማሪ የሚኖረው ክብር የበለጠ የገዘፈ መሆን እንዳለበት ከዚህ በፊት አውቀናል። ይህን ማወቅ ያስፈልጋል። طيب يقول بذل النصح له بلطف ስለዚህ ቃላትን መምረጥ ግዴታ ነው። ቅድም እንዳልነው በጥያቄ መልኩ ማቅረብ ይቻላል። ወሲርን ለብቻው ግልጽ ነው። لا بعنف وتشهير በኃይለ ቃልና ሰዎች ዘንድ እንዲታወቅ በማስፋፋት መልኩ መሆን የለበትም። ይህ አስቸጋሪ ነው። የዛሬ ሰዎች በብዛት ይህን ነገር እየረሱት ይመስላል። ቅድም እንዳልኳችሁ ያኒ አለል መልእ ነው ምክር። ለከሌ የምሰጠው ምክር ይልና አለል መልእ ይመክረዋል። طيب አለል መልእ ያጠፋው ጥፋት ከሆነ በተለይ ወደ ቢድዓ የሚጣራ ምናምን ሲሆን ያስኬዳል። ማለት የተሰራጨ ስለሆነ ስተቱ ያስኬዳል። ግን እሱም ቢሆን ችግር የለውም ነው። የተሰራጨ ከሆነ እሱን ስተት ለማረም ብለን እኛም በይፋ መልስ ልንሰጠው እንችላለን፣ ያስኬዳል። ግን ሰውየውን ለመመለስ የሚችል የሱና ሰው ለምሳሌ ከሆነ ስታየው ያኒ ዒናድ የሌለበት ከዚህ በፊት ብዙ ጥፋት ያላጠፋ ከሆነ በዚህኛው ርዕስ ራሱ አንተ ከምታስተካክለው እሱ ራሱ በአንደበቱ የሚያስተካክለው ከፊትና ሁሉ የጠራ መስክ ይኖር ነበር። ይቻላል እሱም ማለት ነው። ግን ችግሩ ከዚህ በላይ ደግሞ ለብቻ ያጠፋውን አስመልክቶ በህዝብ መሃል የሚመክር ወይም ደግሞ በኢንተርኔት ወይ በሌሎች መስኮች ማሰራጨት እንደጥሩ አንዳንድ ሰዎች በነገራችን ላይ ኢብኑ አልቀይም እንደሚለው የዑለማዎችን ስተት ተከታትሎ ማጋለጥ ትልቅ ስራ ይመስለዋል። ማለት ለኢስላም ጥሩ አስተዋጽኦ የሚያበረክት ይመስለዋል። ይወጣቸዋል አባባሌ። ለምን እንደዛ የሚመስለው? ምክንያቱም ሰው የማያውቀው ነገር ስለሆነ ላሳውቅ ብለው ነው። እሱ በተለይ በሆነ ቦታ የተሳሳቱትን ግልጽ ያልሆነ ነገርን ሁሉ ሰብስቦ ያወጣዋል። አንዳንዱ ጥፋት ራሱ ሊሆን ይችላል፣ ያኒ ወንጀል። ለምሳሌ ይሄ ዓሊም እንደዚህ ትላላችሁ እንጂ የሆነ ጊዜ የሆነ ወንጀል ሲሰራ ይቻላል፣ ለምሳሌ እንደምታስቡት አይደለም የሚለውን ማውራት ይፈልጋል። ስለዚህ ይሄ ምንድነው ለሱ ያኒ ሰዎች እንዳይታለሉ ማስጠንቀቅ ይመስል እንደዛ አይደለም። ይሄ የሸይጣን አጋዥ መሆን ነው ነው ኢብኑ አልቀይም። ከስተት የሚጠራ የለም። አንተ እንኳን የዓሊምን አይደለም የሌላውንም ስተት ብቻል ደብቅ ነው የተባለው። ተጽዕኖ የሚያሳድር ሲሆን ብቻ ነው። ወይም ግልጽ ይፋ የሆነ ሰውየው ራሱ በይፋ የሚሰራውን ነገር ከመጠንቀቅ አንፃር እሱንም ማስጠንቀቅ የሚቻልበት ዕውቀትና ሁኔታ ሲኖር ነው የምትጠቀምበት እንጂ ስተት ሰብስበህ አሰራጭ የሚል ህግ በእስላም የለም በፍጹም። ደብቅ የሚል አለ። ግልጽ አይደለም። من ستر مسلما ستره الله في الدنيا والآخرة። ይሄ ነው የተበረታታው ነገር እና ዓሊም የሆነ ሰው የሚያጠፋ የማይመስላቸውም አንዳንድ ምስኪኖች አሉ። طبعا ይሄ በጣም ሩቅ የሆኑ ሰዎች አንዳንድ ቦታ ላይ ሊያጋጥም ይችላል። ስተት ማጥፋት እንደሌለ፣ ስተት መሳሳት ወይም ወንጀል መስራት እንደሌለበት ያኒ አንድ ሼክ ሲያወሩ እንደሰማሁት አንድ ጊዜ አንድ የቁርአን አስተማሪ ወደ ሆነ ቦታ ተላከ እንዲያስተምራቸውና ይሄ ደግሞ ሚንባብ ተዋዱዕ እንደ ራሱን አስተናንሶ ሰዎች በጣም ሲያሞግሱትና ሲቀበሉት እንደዛ አይደለም እናንተ ስለማታውቁኝ ነው፣ እኔ እኮ ወንጀለኛ ነኝ እንዲህ ነው የሚሰራ ማለት ዝርዝር አልነገራቸውም። በቃ ጥፋተኛ ነኝ አላህ ወንጀሌን ይማርልኝ ምናምን ሲላቸው መሳደብ ጀመሩ። እንደዚህ ወንጀለኛ ሆነና እንዴት ታዲያ የምትመጣው አንተ አንፈልግም ብለው አባረሩት ይባላል። ግልጽ ነው። ይሄ ነገር ግልጽ ስለማይሆንላቸው ማለት ነው። طيب المهم ከእንዲህ አይነት እስሉብ ራስን ማራቅ ተገቢ ነው። ስድስተኛውና የመጨረሻው ምንድነው? ወሳዲሱ ሒፍዙ ጀናቢሂ ያው እሱን የሚያጠቃ ነገር ካለ ያለ አግባብ ስሙን የሚያጎድፉ ሰዎችን ሁሉ ከዚህ እንዲቆጠቡ ለሱ ከለላ መሆንና መጠበቅ ማለት ነው። ቃል ፈላ ትህደሩ ከራመቱሁ ፊ ቁሉብ ልሙስሊሚን በሙስሊሞች ልቦና ውስጥ የሱ ክብር ዋጋ የለሽ ዋጋ ቢስ ሊሆን አይገባም ማለት ነው። አሁን ስለማን እያወራን ነው? ስለተሳሳተው ዓሊም ነው እንዳይረሳ ርዕሱ የጀመርንበት። ጥፋት ያጠፋው ሰው ጥፋት አጥፍቷል ተብሎ ሙሉ ለሙሉ ክብሩ ሊናድ አይገባም ማለት ነው። ግልጽ ነው። ይህ አንዳንድ ሰዎች ዘንድ ከምን ጋር ይስማማል? አንዳንድ ከታወቁ የቢድዓ ሰዎች ለመከላከል ብሎ የሆኑ ሰዎች ያመጡት ስልት አለ።
ሙዋዘና የሚሉት። እነሱ ሙዋዘና የሚሉት በየትኛውም አጋጣሚ ስለ አንድ ሰው በመጥፎ ከማንሳት ወይም እሱን ለማስጠንቀቅ ከመሞከርህ ጋራ ከዛ ጋር ጥሩ ጎን ነው መጥቀስ አለብህ። ያለምንም ቅድመ ሁኔታ ጥሩ ጎን ከመጥፎ ጎን ጋር ካልተቆራኘ መጥፎ ጎን ብቻ ማውራት አይቻልም የሚል አቋም አላቸው። ይህ ስህተት ነው። ፊ መቃም ተሕዚር ከሆነ ማለት ነው። ማስጠንቀቅ ከፈለክ ጥሩ ጎንን ማውራት አያስፈልግም። ጥሩ ጎኑን እኛ አንክድም፣ አላህ ዘንድ ይጠቅመዋል። እኛ የምናወራው ግን ስለሱ አይደለም ማለት ነው። ግልጽ ነው። እና ፊ መቃም ተሕዚር የሚኖር አቋም አለ። በቃ ሰውየው በጣም ጥፋቱ ስለበዛ ቢድዓን የሚያሰራጭ ስለሆነ ማስጠንቀቅ፣ ስምን ጠርቶም ቢሆን ማስጠንቀቅ አማራጭ ከሆነ ልንጠቀምበት እንችላለን። ያው በብዛት በዛሬው ዘመን ጉዳቱ ሊኖር ማለት አመዛኝ ሊሆን ስለሚችል ጥንቃቄ ቢያስፈልገውም ማለት ነው። ምክንያቱም እኛ የምናየው ጥቅምና ጉዳቱን ነው። እዚህ ላይ ወሲላን ነገር እንደ ጋያ የሚወስዱ ብዙ ወጣቶች አሉና ነው እኔ የምላችሁ። ስሙ ማንሳት ማስጠንቀቅ ምናልባት መቅሱድ ሊዛት ነው ወይስ ወደ ሌላ ነገር ለመዳረስ ነው? የሚፈለገው እኮ ስሙን እንደ ዚክር አይደለም አይደል እንዴ? ማዕቁል المعنى የሆነ ነገር ነው። ስለዚህ ዓላማው የሚሳካ ከሆነ ብቻ ነው የምትፈጽመው ማለት ነው። አልሙሂም ያ ሊሆን ይችላል። ነገር ግን ዓሊም የሆነ የሱና ተቆርቋሪ የሆነ ሰው ያኒ አስሉ የሱና ተከታይነት ነው። ከዚህ ወጣ የሚባለው በሸክ አይደለም፣ በየቂን ነው። العالم اليقين لا يزول بالشك። ከዚህ አንፃር ነው قدم مؤلف وين ملكت ያስተላለፉት ማለት ነው። يقول ومما يحذر منه مما يتصل بتوقير العلماء ما صورته التوقير ومآله الإهانة والتحقير كالازدحام على العالم والتضييق عليه وإلجائه إلى أعسر السبل. እዚህ ውስጥ ከሚገቡ እና ጥንቃቄ ሊያስፈልጋቸው ከሚገቡ አንዳንድ መልእክቶች መካከል የተወሰኑ ለመጠቆም ነው። ሚማ يحذر منه ከምናስጠነቅቃቸው ነገሮች መካከል አው يحذر منه ሊባል ይችላል። ሙአሊፉ ምን እንደነየቱ እንግዲህ አላህ ያውቃል። እዚህ ላይ ግን ያው ضبط የተደረገው መጀመሪያ ባነበብኩት መልኩ ነው። مما يتصل بتوقير العلماء علماءችን ከማክበር ጋር ከሚያያዙ ጉዳዮች መካከል አንዱ ምንድነው? ማሱረቱ التوقير ላይ የሚንጸባረቀው ገጽታው ማክበር ነው። ማሻአላህ አንተ ያከበርክ ነው። ነገር ግን መጨረሻው መአሉሁ ይሄ አካሄደ አፈጻጸመ ዓሊሙን የሚያከብር ሳይሆን የሚያዋርድና ደረጃውን ዝቅ የሚያደርግ ነው ማለት ነው። መአሉሁ الإهانة والتحقير ግልጽ ነው። ደረጃውን ዝቅ የሚያደርግና የሚያናንቅ ነው። ተሕቂር ውስጥ የሚከት ማለት ነው። ምን ማድረግን ይመስል አሁን ምሳሌዎች ነው የሚጠቅሱት። ከልዝዲሓሚ على العالم ለምሳሌ ዓሊሙ ላይ በጣም መሰባሰብ ግር ማለት ሲመጣ መንገድ ላይ ስታየው ከመስጂድ ሲወጣ ወይም ከደርስ ሲወጣ ወይም ሲገባ ግር ብለው ተማሪዎች አንዳንድ ጊዜ እንትን ይሉታል። እና ችግሩ ይሄ ብቻ አይደለም ማለት በነፃነት እንዳይራመድ መራመድን ብቻ አይደለም ጭራሽ መገፋፋት ይመጣል አንዳንድ ጊዜ። ይሄ እንግዲህ ዓለሞችን ከማክበር አንፃር ነው አይደለም? ከሱ ጋር አብሮ መሄድ የመሳሰሉት ነገሮች ይሄ ተገቢ አይደለም። حتى ጥያቄ ለመጠየቅም ቢሆን ማለት ነው። አንዳንዱ ጥያቄ ሳይኖረው ነው ዝም ብሎ መሄድ። ያኒ ኢብን መስዑድ እንዳሉት ማለት ነው ሲሄድ ከኋላ ተማሪዎች ተከተሉት። ምን ፈለጋችሁ አላቸው። አይ ምንም አልፈለግንም አሉ። ተመለሱ አላቸው። ለምን? ለሚከተሉት ሰው እግትራር ነው፣ ለተከታዩ ደግሞ ውርደት ነው አላቸው። ሰዎች ከኋላ ሲከተሉት ዓሊሙ ሰው ነውና የኩራት ስሜት ሊመጣበት ሲል፣ ለእናንተ ደግሞ ውርደት ነው ሰው ከኋላ ስትከተሉ፣ ተመለሱ አላቸው። ከለከላቸው ማለት ነው። ግን ጥያቄ ለመጠየቅም በሚል ሽፋን አንዳንድ ጊዜ የምናየዋለን። አንዳንድ ጊዜ ሁሌም ባይሆን በተለይ አንዳንድ ሀገራት ላይ حتى ሱዑዲያም ላይ መሻይኾች ከደርስ ሲወጡ በጣም ይጨናነቃሉ እና እየገፋፏቸው ነው የሚያስወጡት። ከበር ሲወጡ ማለት ሰው በጣም ከቧቸው እየተጨናነቁ ነው የሚወጡት እና እየተገፉም አንዳንድ ጊዜ ከሆነ ቦታ እየተጋጩ ምንም ሊሄዱ ይችላሉ ማለት ነው። ይሄ في الحقيقة ማክበር አይደለም። አላህ ያውቃል። አንድም ጊዜ እንደዚህ አይነት ነገር ላይ ተሳትፌ አላውቅም ከድሮም ማለት ነው። ማለት ሼኾች ከደርስ ሲወጡ ከዛ በኋላ እየተጋፉ የሆነ ነገር ለመጠየቅ አበድ ግልጽ ነው። ይሄ መሆን የለበት። ወተضيق عليه እንደዚሁም ማጥበብ፣ መንገድ ማጥበብ፣ መቀመጫ ቦታን ማጥበብ ግልጽ ነው አይደለም? የደከመው ቦታ ላይ ለምሳሌ እረፍትን መንሳት። ይሄ እንግዲህ ከማላቅ አንፃር ነው። ሰዎች እንግዲህ ዒልሙን መጠቀም አለብን ብለው ነው ከማላቅ አንፃር። ቃላቸው ጥሩ ቢሆንም ማለት ነው የሚጠይቁበት ቃል ጥሩ ሊሆን ይችላል። ግን
ሁኔታው ደግሞ ጥሩ አይሆንም። ወይም ደግሞ በጣም ቢዚ በሆነበት ቦታ ማጨናነቅ ሐታ የሚሰጠው መልስ ራሱ የተረጋጋ አይሆንም አይደለም። ከዚህ 3-4 እንደዚህ እየጮህበት ዒልም እኮ ወሕይ ነው። በዚህ መልኩ አይደለም መልስ የሚሰጥበት ነገር። ዒልም ወሕይ ነው የምላችሁ አስሉ ማለት ነው። ወሕይ ነው አይደለም። ቁርአን ሱና ወሕይ ነው። በወሕይ ጉዳይ ላይ አንተ ፈትዋ ስትሰጥ ጥንቃቄ ያስፈልገዋል። ለዚህ ነው ሱፊያን ስተውሪ ጋር አንዱ መጣና ሱቁ ጋራ ጥያቄ ሲያበዛበት ዳዕኒ ያ ረጁል ፈኢነ ቀልቢ መዐ ቢዳዓቲ ያለ ተወኝ፣ እኔ አሁን ልቤ ያለው ከሸቀጣ ሸቀጦቼ ጋር ነው አለ። ቦታ መምረጥም ያስፈልጋል፣ ጊዜ መምረጥ ያስፈልጋል ማለት ግልጽ ነው። ይህን የምልበት ምክንያት አንዳንድ ጊዜ ዑለማዎችን በማክበር ደረጃ አንዳንድ ሰዎች ሲመክሩ በግልጽ የሰማሁት ማለት ነው። ዑለማዎችን በደንብ መከታተል መጠየቅ ያስፈልጋል። ከዑለማዎቹ ምክር መውጣት ያስፈልግም። ጥሩ ነው እንግዲህ የሚመክረው ነው። የፈለገ ቢሆን ቤታቸውም የሄዳችሁ አጨናንቋቸው የሚል ሰው ሰምቻለሁ። ደግነቱ ማን እንደሆነ ትዝ አይለኝም ይሄን ያለ ሰው ማለት ነው። ግን እንደ አይነት ሁኔታዎች አሉ። ይሄ ትክክል አይደለም። አታጨናንቋቸው ነው ትክክለኛው ምክሩ ማለት ነው። ግልጽ ነው። ቦታና ጊዜን መጠበቅ ያስፈልጋል። ማክበር የሚባለው አንዱ ይሄ ነው። ለዚህ ነው ሼኹ ይሄን ነገር የጠቆሙት ያለ ምክንያት አይደለም። ሱረቱሁ ተውቂር ወመአሉሁ ልኢሃነት ወተሕቂር ነው። ተውቂር ነው እነሱን ከማክበር አንጻር ነው። ግን እያጨናነቃቸው ቦታ እያሳጣሃቸው መንገድ እያደናቀፍካቸው እየገፋሃቸው ከሆነ አስቸጋሪ ነው። ቃል ወተዲቅ ዐለይህ ወኢልጃኢህ ኢላ አዕሰሪ ሱቡል ከባድ የሆኑ መንገዶች ውስጥ ያገዳቸው እንዲገቡ በማስገደድም መልኩ ሲሆን ላይኛው ገጽታው ዓሊምን እያከበሩ ይባላል። ከሩቅ የሚያይ ሰው ማንን ነው የሚከተሉት ግር ሲል ሲባል አንድ ዓሊም መጥቶ ነው ይባላል። ማሻአላህ ትላለህ። እሱ ግን እዛ መሀል ተጨናንቀው በግድ ነው የሚተነፍሰው። ያ መሆን የለበትም ማለት ነው። طيب يقول المعقد الخامس عشر رد مشكله إلى أهله የሚያስቸግር ማለትን በግንዛቤ ደረጃ የሚከብደን ነገር ወደ ባለቤቱ መመለስ። ይህም አንድ ወሳኝ ነገር ነው። ማለት ያለ አግባብ ቶሎ ቀደም ማለት አያስፈልግም። ዑለማዎች ባሉበት ዑለማዎችን መጠየቅ እየተቻለ የራሱን ብቁ ያልሆነ ኢጅቲሃዱን እዚህ ላይ መፈጸሙ ስተት ይሆናል ማለት ነው። يقول فالمعظم للعلم يعول على دهاقنته والجهابذة من أهله لحل مشكلاته علما የሚያልቅና የሚያከብር ሰው የዕልምን አስቸጋሪ ርዕሶች ወይም ንዑስ ጥያቄዎች ወይም ጉዳዮችን አስመልክቶ ማን ላይ ነው የሚደገፈውና የሚመረኮዘው? على دهاقنته دهاقنة يعني دهقان የሚባለው ብዙ ቁጥር ነው። ዳሉ ሙሰለት ነው ይባላል። የተለመደው ግን ቢከስር ዳል ነው። دهقان እና دهقان የሚባለው ቃል አስሉ ሌላ ቋንቋ ሙዓረብ ነው ይባላል። ከሌላ ቋንቋ የተወሰደ ነው ይባላል። ግልጽ ነው። እና የሚፈለግበት መሰረታዊ መልእክቱ አንድን ነገር በቁርጠኝነት ቶሎ የሚወስን ብልህ ሰው ማለት ነው። ግን ዋናው መልእክቱ እዚህ ላይ ብቻ ሳይሆን ሌሎች አገባቦች ላይ የአንድ ቦታ ተጠሪ ያኒ መሪ ተጠሪ ሲሆን ነው። ግባባን። ለምሳሌ ኢማም አህመድ ሌሎችም አንዲት ሴት ቃዲ የሌለበት ቦታ ላይ ወልዮች ከሌሏት እንግዲህ ወልይ የሌላት ሴት ወይም ሁሉም ካፊሮች ከሆኑ የሚያስርላት ማን ነው? ቃዲ ነው። ቃዲ من قضاة المسلمين አይደለም። ምን አሉ እሳቸው? يعني دهقان القرية ያስርላታል አሉ። ለምሳሌ دهقان القرية የዛ ቦታ ተጠሪ የሆነ ሰው ማለት ነው። አሁን ውጭ ሀገር አንዳንድ ቦታ ላይ እንደዛ ነው የሚሆነው። በስተ ምዕራብ አካባቢ ያሉ ሀገሮች ላይ ይሄ ተገበራዊ ሊሆን ይችላል። طيب المهم እዚህ ላይ ግን የሚፈልገው ከእውቀት አንጻር የዛ የእውቀት መሪና ተጠሪ የሆኑ አዋቂዎች ማለት ነው። والجهابذة من أهله جهابذة جهبذ የሚለው ብዙ ቁጥር ነው። የሚፈለግበት ነገሮችን ጠልቀው የሚያውቁ ውስጡን የሚያውቁ ለማለት ነው። جهبذ የሚለው من أهله لحل إيش مشكلاته ግልጽ ነው። ለምንድን ነው እንዲህ የሚያደርገው? ምክንያቱም እሱ ብቃት ላይኖረው ይችላልና قال ولا يعرض نفسه لما لا يطيق ለማይችለው ነገር ነፍሱን ማቅረብ የለበትም። ያላቀም መንጠራራት ወይም መንፈራገጥ ተከልፍ ውስጥ መግባት ክልክል ነው በሸሪዓችን። قل ما أسألكم عليه من أجر وما أنا من المتكلفين አይደለም የሚለው ከሙተከልፎች አይደለም። ተከልፍ የለ ሰሃቦችም ተከልፍ የለባቸው። ኢብኑ መስዑድ ያወሳቸው ሲገልጻቸው እንዳለው ማለት ነው።
كانوا خير هذه الأمة وأبرها قلوبا وأعمقها علما وأقلها تكلفا እውቀታቸው እኮ ብዙ ነው የጠለቀ ነው ግን ከተከለፍ የወጡ ናቸው ለዚህ ነው ዝርዝር የሆኑ ያላግባብ ሰዎች የሚጨነቁባቸው ነጥቦች ላይ ሰሃቦች በጣም ጊዜ ሲያሳልፉ ሰምታችሁ ታውቃላችሁ ይሄን የሚያስተላልፍ አثر አጋጥሟቸዋል የለም ግልጽ ነው እና ከዚህ ራሱን ለማላቅ ሲል ነው ስለዚህ ያላቅሙ መሆን የለበትም ለባለቤቱ ሁሉን ነገር መመለስ አለበት በእያንዳንዱ ርዕስ ላይ እኮ ይሄንን ያደርጋል አብዛኛው ሰው የሸሪዓ ዕልም ሲሆን ብቻ ነው የሚከብደው እንጂ ያኒ የህክምና ጉዳይ ሲሆን ማን ነው ይበልጥ የሚያውቀው ብሎ አጣርቶ ይሄዳል ወይ ይጠይቃል የሌሎች የዱንያ ርዕሶች حتى ተራ ነገሮች ሲሆኑ ራሱ ያጠያይቃል አይደል ቤት ውስጥ አንዳንዱ ቧንቧ ሲበላሽበት ቀጥታ ቧንቧ ሰሪ ነው የሚፈልገው እኔ ከነካካውት ይበላሽብኛል ብሎ ይፈራ ትናንሿን ነገር የዲን ሲሆን ነው يا باري القوس بريا ليس يحسنه لا تظلم القوس أعطي القوس باريها እንዳለው ነው ገጣሚ يعني قوس ታውቃላችሁ አይደለም የቀስት የሚወረወርበት እሱን ስትሰራ እውቀት ያስፈልጋል ልምድ ያስፈልጋልና አስቸጋሪ ነው እሱን ራሱ አትበድለው ለሚገባው ሰው ስጥ እንደሚባለው በእንደዚህ አይነቶች ርዕስም ላይ ይበልጥ ይህን መልእክት ልናሰርጽ ይገባል ማለት ነው طيب ولا يعرض نفسه لما لا تطيق نفسه لما تشلو ነገር አያቀርባትም ማለት ነው خوفا من القول على الله بلا علم ያለ እውቀት በአላህ ላይ ከመናገር በመፍራት የተነሳ ማለት ነው ይሄ ፍራቻ ሁላችንም ዘንድ ሊኖር ይገባል በአላህ ላይ ያለ እውቀት ማውራት ከባድ ነው ምክንያቱም በጥቅሉ ስታየው የሽርክም ይሁን ከዚያ በታች ያሉ ጥፋቶች አንዱ መነሻ ይሄ ነው ወለذلك الله سبحانه وتعالى ይህን ነገር ወንጀሎችን በቅደም ተከተል እንደ ክብደታቸው ከቀላል ወደ ከባድ በሚጠቅስበት ቦታ ላይ እንደሰፈሩ አንዳንድ ዑለማዎች ያውሳሉ እንደ ማብራሪያ ይህን ነገር ይጠቅሳሉ ማለት ነው قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلمون تلك ودافنه مالتنا كشرك بوالانا يهنا يتقصى طيب ስለዚህ የዚህ خوف በልባችን ሊኖር ይገባል ማለት ነው وهو القول على الله بلا علم والافتراء على الدين بدين ላይ መቅጠፍም ሊመጣ ይችላል ማለት ሰውየው ቀጥፋለሁ ብሎ ባያስብ ራሱ ያለ እውቀት አቅም እንደሌለው ያወቀ ከተናገረ መቅጠፍ ነው ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون متاع قليل ትንሽ ነች እንግዲህ መጣቀምም ካለ የሚጣቀመው ማለት ነው ግልጽ ነው ስለዚህ ጥንቃቄ ማድረግ ያስፈልጋል ያለ እውቀት መናገር ጥፋት ነው يعني ابن تيمية እንደሚሉት አንድ ሰው ያለ እውቀት የሚናገር ከሆነ ሐቅ ቢገጥም ራሱ ጥፋተኛ ነው የሚሆነው እውነት ቢገጥም በግምት ቢያገኘው ራሱ ጥፋተኛ ነው የሚሆነው ማለት ነው ግልጽ ነው ولذلك حديث بريدة من حصيب لاي في السنن من التنيو عليه الصلاة والسلام القضاة ثلاثة بميلوبات حديث له يعني የሚፈርዱ ሰዎች ሶስት አይነት ናቸው የሚሉትን አስመልክቶ አንደኛው አውቆ ፈረደ አይደለም አውቆ ፈረደ ይሄ ምን እንደነው በእውቀት የፈረደ ከሆነ ማለት ነው እና ሐቅን ከገጠመ የጀነት ነው ሁለተኛው ደግሞ ያለ እውቀት ፈረደ ግልጽ ነው ያለ እውቀት ፈረደ ይሄንን ምንድነው ያደረጉት መልእክተኛው አለይሂ ሰላቱ ወሰለም فهو في النار ነው የእሳት ነው ያደረጉት ያለ እውቀት መፍረዱ ብቻ ማለት ነው ግልጽ ነው ስለዚህ አውቆ ብቃቱ ይያለው መነሻው ይያለው በእጅቲሃድ ጉዳይ ላይ መሳሳት አጅር ነው የሚያስገኝለት ግን ያለ ብቃት ደግሞ እጅቲሃድ አደርጋለሁ ይያለ መዳፈር ወንጀል ነው የሚያተርፍ ሁለቱም መለየት ያስፈልጋል يعني من اجتهد فاخطا ሲባል اذا حكم حاكم فاجتهد فاخطا የሚለው حديث عمرو بن عاص ላይ አንድ አጅር ያገኛል የተባለው اجتهاد የሚያደርግበትን አቅም ያሟላ ሲሆን طيب يقول فهو يخاف سخطة الرحمن قبل أن يخاف صوت السلطان يعني የሚከለክል የሆነ ባለስልጣንን ግርፊያ ወይም አለንጋ
ከመፍራቱ በፊት የአላህን ቁጣ ነው የሚፈራው። ከሁሉ በፊት የሚያስፈራው ይሄ ነው ማለት ነው። የኻፉ ሰኽጠተ ረሕማን። ለምንድን ነው ይሄ የሚያስፈራው? ከሁሉ በፊት የአላህን ህግ መተላለፈችን ነው ሊያስፈራንና ሊያሰጋን የሚገባው ማለት ነው። ጠይብ እንግዲህ ያው አንዳንድ ጊዜ ያለ እውቀት የሚናገር ሰው እንዲህ አይነት ቅጣት ይጠብቀዋል የሚባልበትም እስላማዊ መንግስት አልፏልና ማለት ነው። ግን ከዚህ በለጥ ሊያስፈራ የሚገባው ደግሞ የአላህን ህግ መጣሱና ያለ እውቀት በአላህ ዲን ላይ መናገሩ ነው ይላል። ዛሬ እንግዲህ ያለ እውቀት የሚናገሩ ሰዎችን ስትመለከታቸው ምን ያህል ድፍረት እንዳላቸው፣ ምን ያህል በአላህ ዲን ላይ የመጣላቸውን እንዲያው አጣርተው ራሱ አይደለም ሐሳብ ሲመጣላቸው ከድሮ በባሰ መልኩ የሚዘሩበትና የሚያሰራጩበት መድረክ አግኝተዋል፣ በኢንተርኔት ማለት ነው። طيب يقول فإن العلماء بعلم تكلموا وببصر نافذ سكتوا. طبعا ይሄ ከዑመር ብን ዓብድልዓዚዝ ንግግር የተወሰደ ነው። ዑመር ብን ዓብድልዓዚዝ ታላቁ ኸሊፋ ከእሳቸው በፊት የነበሩ ታላላቅ ታቢዒዎችና ሰሓቦችን ሁኔታ ሲገልጹ ነው እንደዚህ ያሉት ማለት ነው። እነሱን መከተል ተገቢ እንደሆነ ሲያወሱ ምን አሉ? ቢዕልምን የተናገሩ ከሆነ የሚናገሩት በዕልም ነው፣ በእውቀት ነው። ዝምም ካሉ በእውቀት ነው ዝም የሚሉት፣ አይተው ሁኔታውን ተመልክተው ነው። ወቢበሰሪ ናፊድን ያኒ አልፎ በሚያይ እይታ ነው ነገርን መርምረው ዝም የሚሉት ማለት ነው። ግልጽ ነው። እና ዑለማዎች አንዳንድ ጊዜ ዝም ሲሉ ዝምታቸው ራሱ መልእክት ሊኖረው ይገባል። ስለማያውቁም ብቻ አይደለም፣ የማያውቁም ከሆነ ታላላቅ ዑለማዎች ስለሆኑ ብቻ አናውቅም ከማለት ወደኋላ አይሉ። አልኢማም ማሊክ ጥያቄዎች ተጠይቀው ከእነሱ ውስጥ አብዛኛዎቹን አላውቅም ብለው መለሱ። ትንሿን ብቻ ነው የመለሱት አይደል? ከዛ በኋላ እሺ አገሬ ሰዎች ልከውኝ ነው የመጣሁት እርሶ ጋር መጥቼ እንጠይቅና ምን ልበላቸው አላቸው። ሂድና ማሊክ ብን አነስን ጠይቄው አላውቅም አለኝ በላቸው አሉት። አለቀ ነገር። ይህ አይነት ድፍረት ሊኖረን ይገባል በጥያቄ ጊዜ ማለት ነው። ብዙ ግን የምንዳፈራቸው ጉዳዮች ይኖራሉ እና ያው ከጥንቃቄ አንጻር ራስን መገምገም ያስፈልጋል። طيب يقول فإن تكلموا في مشكل فتكلم بكلامهم. የሚያሻማና ግራ የሚያጋባ ርዕስ ተከስቶ በዚያ ጉዳይ ላይ ዑለማዎች ከተናገሩ የእነሱን ንግግር ብቻ ተናገር፣ ያኔ በእነሱ አይነት ሁኔታ ተናገር ማለት ነው። ወይም ደግሞ የእነሱን ንግግር ማስተላለፍ ትችላለህ እንደማለት ነው። ወኢን ሰከቱ ዐንሁ ፈልየሰዕከ ማ ወሲዐሁም። ዝም ካሉ ደግሞ ለእነሱ የበቃቸው ለአንተ ይብቃ። ዝም ማለት ለእነሱ በቅቷቸዋል ማለት አልጠበባቸውም። እንዴት ዝም እናለን ብለው አልተጨናነቁም። በቃ የመረጡት ምርጫ ነው፣ እነሱ የመረጡትን ምረጥ ማለት ነው። ይህን ማድረግ ያለ እውቀት ከማውራት በብዙ እጥፍ የተሻለ ነውና ማለት ነው። يقول من أشق المشكلات الفتن الواقعة والنوازل الحادثة التي تتكاثر مع امتداد الزمن. كأستجاري كمبالوت نوس قداوج ወይም ክስተቶች መካከል በተጨባጭ የሚገኙና የሚከሰቱ ፈተናዎች ናቸው። ያኒ በዓለማችን ላይ ዛሬ የምናያቸው ብዙ ክስተቶች ይኖራሉ እና እንዲህ አይነት አዳዲስ ጉዳዮችን አስመልክቶ መቸኮል አያስፈልግም። ወነዋዚሉል ሐዲሳ አዲስ ሲሆኑ ጉዳዮች ያኒ ነዋዚል አስሉ ናዚላህ የሚለው ነገር የሚለው ብዙ ቁጥር ነው። ናዚላህ ማለት የሚከሰት አንድ ክስተት ነው፣ ማንኛውም ክስተት ማለት ነው። እና በዕልም ቋንቋ ዛሬ ነዋዚል የሚባለው ከዛሬም በፊት በተወሰኑ ዑለማዎች አንደበት ላይ ይህ ቃል የሚፈለግበት ከዚህ በፊት የነበሩ ዑለማዎች ያላብራሩት አዲስ ክስተት ማለት ነው። ሐታ ተኪፉ ራሱ ምን ውስጥ ነው የሚገባው የሚለው ናዚላ ነው። እና ዛሬ አልሐምዱሊላህ በሚከሰቱ በእያንዳንዱ አዳዲስ ነገሮች ላይ የፈትዋ ብይን የሚያወጡ የዑለማዎች ስብስቦች አሉ። ይሄ ጥሩ ነገር ነው። በተለይ ደግሞ እንዲሁ በግል እጅቲሃድ ከማድረግ የበለጠ በጀማዓ እጅቲሃድ ማድረጉ የተሻለ ነውና ወልዛሊክ ዑመር አንድ አዲስ ነገር ሲከሰት በብዛት ሰብሰብ አድርጎ ሰሃቦችን ያማክሩ ነበር አይደል? ወደ ሻም እየሄዱ እያሉ የወረርሽኝ መነሳትን ሲሰሙ ለሶስት ከፍለው አማክረዋቸው ነበር። ሰሃቦችም ሙሃጅሮች አንሳሮችን በኋላ የሰለሙትን እና ከዚህ አይነት ስብስብ የሚገኝ ነገር አለ። አንዱ የርሳውን ሌላኛው ያስተውሰዋል። ግልጽ ነው። ስለዚህ
ያ ደግሞ ዛሬ በሚታይበት ሁኔታ ላይ የተዋቀሩ የዑለማዎች ስብስቦችና ጉባኤዎች አሉ። በተቻለ አቅም የእነሱን ብይኖችና የፈትዋ መግለጫዎችን ማጥናት አዳዲስ የፊቅህ ጉዳዮችን እንድንገነዘብ በር ይከፍትልናል ማለት ነው። يقول والنوازل الحديثة التي تتكاثر مع امتداد الزمن ዘመን በራቀና በሰፋ ቁጥር ወይም በሄደ ቁጥር የሚበዙ አዳዲስ ክስተቶች አሉ። እንዲህ አይነት ክስተቶች ላይ መቸኮል አያስፈልግም ማለት ነው። ምክንያቱም ብቃት ያስፈልገዋል። አዲስ ነገርን ከድሮ ነገሮች ጋር አብሮ አዛምዶ የሆነ ፍርድ ላይ መድረስ ብቃት ያስፈልገዋል። እነዚህን ጉዳዮች አስመልክቶ ደግሞ ብቃቱ ያላቸው ዑለማዎች ናቸውና ከነሱ ፊት ቀደም ማለት ነገርን ያለ አግባብ መገንዘብን ሊያስከትል ስለሚችል ጥንቃቄ ያስፈልገዋል ማለት ነው። يقول والناجون من نار الفتن السالمون من وهج المحن هم من فزع إلى العلماء ولزم قولهم ከፈተና እሳት ነፃ የወጡት እንደዚሁም ደግሞ ከመሰል ችግሮችና ፈተናዎች ነበልባል የዳኑት ወደ ዑለማዎች የተመለሱትና ንግግሮቻቸውን የያዙት ናቸው ማለት ነው። እና ይሄ ደግሞ ቁርአናዊ ምክርም وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا ሰላምን ወይም ደግሞ ፍርሃትን የያዘ ወሬ በመጣላቸው ጊዜ ያጋንኑታል፣ ያሰራጩታል አለ። ነገር ግን ወደ መልእክተኛውና የትእዛዝ ባለቤት ወደ ሆኑት ሰዎች ቢመልሱት ኖሮ ለዓሊመሁ الذين يستنبطونه منهم ይህንን የሚያውጣጡት ሕክሙን ከውስጥ ከቁርአን ከሐዲስ ግንዛቤ የሚያውጣጡት ይደርሱበት ያውቁት ነበር። ግን ቸኩል የሆነ ነገር ሲከሰት ያንን ነገር ማሰራጨትና ማጋነን የአዋቂና የብልህ ተግባር አይደለም ማለት ነው። ግልጽ ነው። እና ይህን ነው ቁርአን የሚለን። ይህን ባያደርጉ ኖሮ ሸይጣንን መከተልን ድርሻቸው እንደሚያደርጉ እየነገረን ነው። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለተበዕቱሙ ሸይጣነ ኢላ ቀሊላ። የአላህ ችሮታና ርህራሄም እዝነት በእናንተ ላይ ባይኖር ኖሮ ከጥቂቶች በስተቀር ሸይጣንን ትከተሉ ነበር ይላል። እንግዲህ የአላህ እዝነት ነውና ይሄ ሸይጣንን ለመከተል አንድ መንገድ ነው ማለት ነው። የሆነ ነገር ሲከሰት ያንን ነገር ሳያጣሩ ዝም ብሎ ማሰራጨት። ዑለማዎች ይመልከቱት። የሆነ አንድ ክስተት ሲከሰት ይሄ ከፊቅህ አንፃር የትኛው ምዕራፍ ውስጥ የሚካተት ነው? አንዳንድ ጊዜ አንድ ምዕራፍ ውስጥ ብቻ አይደለም የሚካተት፣ ብዙ ምዕራፍ ውስጥ ይካተታል። እያንዳንዱ ፍርዱ ይታይና ከዛ በኋላ ይቻላል አይቻልም የሚለው ነገር ይጠናል። ግልጽ ነው። ይሄ መታወቅ አለበት። ይሄ ያኒ የቀላል የሆኑ ክስተቶች ብቻ ሳይሆኑ አንዳንድ ጊዜ የፈተና ክስተቶች ይኖራሉ። የሆነ ጦርነት ይነሳል፣ ወይ ደግሞ የሆኑ ሰዎች በሆነ ቦታ ያመጻሉ፣ ወይ ደግሞ አለመግባባት ይፈጠርና ሰዎች ጀርባ ይሰጣጣሉ፣ ወይ የሆኑ ነገሮች በዚህ መልኩ ህዝበ ሙስሊሙን ያምሱታል። በዚህ ጊዜ ጉዳዩን አስቀድሞ ማወቅ ያስፈልጋል። ዑለማዎች ከልምድ አንፃር አብዛኛውን ጊዜ ፊትና ሳይመጣ ራሱ ሊያስጠነቅቁ ይችላሉ፣ አዝማሚያውን አይተው ማለት ነው። አላዋቂዎች ግን ፊትናው መጥቶ ሰርቶ ካለፈ በኋላ ነው ይህን ነገር የሚገነዘቡት ማለት ነው። አልሐሰን አልበስሪ እንደሚሉት ማለት ነው إذا أقبلت الفتنة عرفها كل عالم وإذا أدبرت عرفها كل جاهل። ፊትና ስትመጣ ከሩቅ ዑለማዎች ገና አስቀድመው ያውቋታል። ከሄደች በኋላ ግን ሁሉም ጃሂል ያውቃታል። ምን ጥቅም አለው? መጀመሪያ ነበር ማወቅ አይደል? ከዚህ አንፃር ነው ዑለማዎች አስቀድመው የሚመክሩትን ምክር መያዝ የተሻለ የሚሆነው ማለት ነው። قال وإن اشتبه عليه شيء من قولهم أحسن الظن بهم ከንግግሮቻቸው መካከል የሆነ ነገር ግራ ቢያጋባ ወይም አሻሚ ቢሆንበት ስለነሱ አዎንታዊ እሳቤን ሊኖር ይገባል። ያለ አግባብ ዝም ብሎ ሊጠረጥራቸው አይገባም። ማለት የሆነ ንግግር ስለተናገሩ በቃ እነዚህ ዑለማዎች የባለስልጣን ደጋፊ ናቸው ወይ ስልጣን ፈላጊ ናቸው ሌላ አይገባም። ኢሕሳን الظن ያስፈልጋል። ወይም ከእንዲህ አይነት ርዕሶችም ውጭ በሆነ ጉዳይ ላይ ያኔ እንዴት ነው ነገሮች አያቆም ወይ አዳዲስ ነገሮች አይገባቸውም እንዴ ማለት የለብህም። እነሱ በጣም ስለገባቸው ሊሆን ይችላል በእንዲህ አይነት መልኩ አሳጥረው ነገሩ እንጂ
አንተ የገባህ የመሰለህ በትክክል ሳይገባህ ቀርቶ ሊሆን ይችላል። ብዙ ርዕሶች ላይ አንዳንድ ጊዜ እንዴት ነገር ስለሚያጋጥመን ነው። አንዳንዶች በሸሪዓ ያላቸው እውቀት በጣም አናሳ ከመሆኑ ጋር ዑለማዎች በዚህ ርዕስ ላይ የሚሰጡት ትክክል አይደለም፣ መስተካከል አለበት እያለ አስተያየት ይሰጣል። እነሱ ምናልባት አዳዲስ ነገሮች በዘመናችን ያሉ የኢኮኖሚ ተጨባጮች ወይም የባንክ አሰራሮች ወይም ከዚህም ውጭ ያሉ ነገሮች ሁሉ ስላልገባቸው ነው እና በዚህ መልኩ መስተካከል አለበት ይላል። ዑለማዎች ፊል ሐቂቃ ያንን ነገር በጣም ከመገንዘባቸው ከማብላላታቸው የተነሳ ያንን ፍርድ ሰጥተዋል እንጂ ያኔ መጀመሪያውኑ ድሮ ምናልባት እንዲህ አይነት ነገሮች ሲናገሩ የነበሩ ሰዎች ሳይወለዱ ከብዙ ዓመት በፊት አጥንተው ጨርሰው የሚጠየቁ ጥያቄዎችን ድሮ መልስ ሰጥተው ጨርሰዋል። ስለዚህ ቸኮላ አያስፈልግም ማለት ነው። አልሙሂም ዑለማዎች በግለሰብ ደረጃ ማዕሱም እንዳልሆኑ ያውቃል። ከስህተት የተጠበቁ ብፁዓን አይደለም የሚለው ሁሉም የታወቀ ድንበር ማለፍ አያስፈልግም በዚህ ላይ ማለት ነው። ነገር ግን ያለ እውቀት ድንበር የሚያልፉ ሰዎችም ስርዓትን ሊጠብቁ ይገባል ነው። يقول وإن اشتبه عليه شيء من قولهم أحسن الظن بهم فطرح قوله وأخذ بقولهم እሱ ብቃት እስከሌለው ድረስ የራሱን አመለካከት ትቶ የእነሱ ንግግር መያዙ ነው የሚሻለው ከብቃት አንጻር ማለት ነው። ግልጽ ነው። አንድ ዓሊም ሌላን ዓሊም የመከተል ግዴታ የለበትም። ግን ብቃት የሌለው ተራ ሰው ወይም ጀማሪ ግራ ቢገባው እንኳን የእነሱን አቋም መያዝ ይችላል። ግን ልብ በሉ የእነሱን አቋም መያዝ ነው የሚፈቀድለት። ይህንን ያዙ እያሉ ሰዎችን ማስገደድ ይችላል? አይችልም። ሙቀልድ የሆነ ሰው ሳይገባው ቁርአንና ሐዲትን ቀጥታ መገንዘብ ሳይችል ጀማሪ ስለሆነ የዑለማዎችን አቋም የሚረከብ ሰው ይሄ ሙቀልድ ነውና ሌሎችን ይህንን ወደ መከተል መጥራት አይችልም፣ እንኳን ማስገደድ ይቅርና። ይሄ ተቅሪበን ዑለማዎች ዘንድ የታወቀ እውነታ ነው። ዛሬ ግን ያው ማስረጃ አለኝ ማስረጃ አይከተልም፣ ስለዚህ ከሌ ከሱና ወጥቷል የሚልህ ማስረጃህ ምንድነው ስትለው ሼክ ፉላን እንደዚህ ብለዋል ይላል። طيب ጥሩ እሱን ተከተል አንተ ከፈለክ ማለት ነው። እኔን ግን አታስገድደኝ በሼክ ፉላን ነገር፣ ምክንያቱም ቀላል ነው። እኔም ደግሞ ሌላ ሼክ እጠራልሃለሁ እንደዚህ ገመል መጓተት ከሆነ ማለት ነው። ወይም ደግሞ ከማስረጃ አንፃር ያሳመነኝ አይደለም ልትለው ትችላለህ። አልሙሂም እንደራሱ ግን አንድ ሰው ግራ ከተጋባ ሁሉም የሚሻለው የታላላቅ ዑለማዎችን አቋም መከተሉ ነው። በተለይ ደግሞ በዕልም የታወቁ ከሆኑ ማለት ነው። طيب يقول فطرح قوله وأخذ بقولهم فالتجربة والخبرة هم كانوا أحق بها وأهلها تجربة خبران أسملكته تجربة هاو تمكرو مالتنا يلزنا خبرة كتجربة بمن الليال خبرة እውቀት ነው የተጠራቀመ እውቀት ነው። በዚህ የተነሳ የሚገኘው ነገር ነው። ተጅሪባ ተሞክሮ ነው። እያንዳንዷን ክስተት ተሞክሮ ልትላቸው ይችላል። ግልጽ ነው። እና በትክክል እነሱን ያጋጠማቸው የፈጸሙት ወይም ያስተላለፉት ፈትዋ ወይም በህይወት ያዩት ነገር ሲሆን ነው ተጅሪባ የሚባለው። ኺብራ ግን እሱ ብቻ አይደለም። ከነዚህም ከሌሎችም ነገሮች ሁሉ በልምድ የሚጠራቀም ክህሎት ነው። طيب የዚህ ነገር ባለቤት የሆነው ማን ነው? قال هم كانوا أحق بها هم العلماء مالتنا الناس ናቸው ለዚህ ይበልጥ የተገቡ የሆኑት بهما ቢሉ የተሻለ ይሆን ነበር። المهم ይቻላል። ይሄም حق بها واهلها ዑለማዎች ልምድ አላቸው። በብዛት ደግሞ ዑለማዎች ሲባል እድሜያቸው ብዙ ነገር ያሳያቸው ናቸውና ይበልጥ በዚህ በኩል የተካኑ ናቸው ማለት ነው። يقول واذا اختلفت اقوالهم لزم قول جمهورهم ወሰዋድህም በእንዲህ አይነት አዲስ የሚከሰት ክስተት ወይም ዱብዳ ላይ የዑለማዎች አቋም ከተለያየበት አቅሙ የሌለው ሰው ማድረግ ያለበት يقول لازم قول جمهورهم وسوادهم የአብዛኛዎቹን ዑለማዎች አቋም መከተል ነው ያለበት። የአብዛኛዎቹ ዑለማዎች አቋም መከተል አለበት። የአብዛኛዎቹ ዑለማዎች አቋም ደሊል ነው እንዴ ካልከኝ አይደለም። ደሊልማ ከሆነ ስለ ደሊል ለማውራት አንተ ብቃት ቢኖርህ ነበር አይደል እንዴ? በእንዲህ ጉዳይ ላይ እኛ መዋየት የምንችል ነበር። አሁን የምናወራው ከደሊል አንፃር ብቃት ስለሌለው ሰው ነው። ዓሊም ላልሆነ ሰው ማለት ነው። በእንዲህ አይነት ሁኔታ ላይ መያዝ ያለበት የአብዛኛዎቹን ነው። ጣሊብ العلምም ከሆነ ማንበብ ተጅህ የሚያደርግ አቅም ኖሮት የመገንዘብ ችሎታ ያለው ከሆነ አዲስ ቀውል መምጣት የለበትም። በዚህ እጅቲሃዱና በዚህ ምልከታው በዚህ ጥናቱ መሰረት ይሄ ጥናቱ የሚደግፈውን ዓሊም ቀውል
መከተል አለበት እንጂ ከሁሉም ዑለማዎች የወጣ ባይተዋር አዲስ አቋም መያዝ አይፈቀድለትም። ዋضح ኢጅቲሃድ ከተባለ ይሄንን በቋንቋ ደረጃ ጥረት ማድረግ ስለሆነ ኢጅቲሃድ ብለን ከጠራ ነው እዚህ ድረስ ነው የሚፈቀድለት ማለት ነው። ከዑለማዎች አቋም መውጣት አይቻልም። ታላላቅ የሚባሉ ዑለማዎች አቋም መውጣት አንደኛውን በምልከታ በጥናት ሊደግፍ ይችላል። ከዚህ በታች ደረጃ ላይ ያለ ሰው ግን ይሄን ማድረግ አይችልም። ስለዚህ እሱ የተሻለው አማራጭ ምንድነው? የአብዛኛዎችን ዑለማዎች አቋም መከተል። ለምንድን ነው የአብዛኛዎችን ዑለማዎች አቋም መከተል? ምክንያቱም እንደምታስተውሉት አብዛኛውን ጊዜ ለሐቅ የቀረበው የአብዛኛዎቹ ዑለማዎች አቋም ያኒ ሐቅ ከአብዛኛዎቹ ዑለማዎች አቋም አይወጣም። ግልጽ ነው አይደለም? እና ሌላም ርዕስ ላይ አቅም የሌለው ሰው የሚያደርገው ይህንን ስለሆነ ነው። ያኒ ሳይንቲስቶች ሁለት አይነት አቋም ቢኖራቸው በሆነ ርዕስ ላይ አብዛኛዎቹ የሚሉት የሆነ ነገር ከሆነ ጥቂቶቹ ደግሞ ሌላ አቋም ካላቸው የአብዛኛዎቹን አብዛኛው ሰው የሚከተለው። በሕክምናም ጉዳይ ሊሆን ይችላል። በሌሎች ሙያዊ ጉዳዮች ላይ የባለሙያዎች አቋም ከተለያየ የአብዛኛዎቹን እንደሚከተል የታወቀ ነው። يقول وإذا اختلفت أقوالهم لزم قول جمهورهم የአብዛኛዎቹን አቋም ይከተላል ወይም ይይዛል ማለት ነው። ሰዋዲህም ያኒ ያው ጅምሁር እንደማለት ነው። ራሱ የአብዛኛዎቹ በብዛት የሚታየውን የሚንጸባረቀው ማለት ነው። ለምንድን ነው ይሄ የሚያደርገው? ኢታራ ሊሰላማ ያኒ ሳያስበው ጥፋት ውስጥ ከመውደቅ ለመዳን ሲል ነው ማለት ነው። መዳንን አስቀድመው ነው። መዳን ይሻላል። ያላቅም ያላግባብ እጅቲሃድ አድርገህ ስህተት ውስጥ ከምትወድቅ ይቅርብኝ የአብዛኛዎቹን ልከተል ማለቱ መዳንን ከጥፋት ለመዳን የሚጠቅም ስለሆነ ያንን በማስቀደም ማለት ነው። فالسلامة لا يعدلها شيء ሰላም መሆን ምንም ከሱ ጋር የሚስተካከል ነገር የለም። ለምን ከሱ ጋር የሚስተካከል ነገር የለም? ምክንያቱም ከሆነ ችግር መዳን ራስ ማል ነው። ዋናው ካፒታል ይሄ ነው ማለት ነው። አንተ ትርፍ ነው መጀመሪያ የምታስበው ወይስ መጀመሪያ ካፒታልህን ማስጠበቅ አይደል? ትልቅ ነገር አገኛለሁ ብለህ ዋናህን ነገር እንዳታጣ ጥንቃቄ ማድረግ ያስፈልጋል። ከዛ ዋናህን አስጠብቀህ ነው ወደ ትርፍ የምትሄደው። ለዚህ ነው ጥርጣሬ ሲኖር ምን ይደረጋል? ከዚህ አይነት ጥርጣሬ ለመውጣት እርምጃ ይወሰዳል። ይሄ ነው የአረቦች አባባል ሰላመቱ ላይ አይዲሉሃ ሸይ የሚለው። طيب يقول ما أحسن قول ابن عاصم في مرتقى الوصول. ابن عاصم الغرناطي المالكي የአቡ ኢስሐቅ አሻጢቢ ተማሪ ናቸው። በኡሱል الفقه ላይና በአንዳንድ የማሊኪያ ፍቅህ ርዕሶች ከቀዷ ጋር የተያዙ ርዕሶች ላይ ብዙ መንዙማት አዘጋጅተዋል። በስንኝ መልኩ የተዋቀሩ መትኖችን አዘጋጅተዋል። መትኖቻቸው ሁሉ ቃላቱ በጣም የተከሸኑ እና ግልጽ የማያስቸግሩ ናቸው። ሙርተቀል ውሱል የሚሉት መትን ወደ 840 ምናምን መትን ስንኝ ነው። በኡሱል الفقه ላይ ኺላፎችንም ባጭሩ እየጠቀሱ ያዘጋጁት መትን ነው ማለት ነው። በአሁን ዘመን ያው የተወሰኑ ዑለማዎች ዒና ያላቸው ጥቂት ሸርሖች አሉት። ሌሎችም መህያ الوصول የሚባል ሌላ አላቸው። ሌሎችም መጽሐፍት አላቸው። يقول واجب في مشكلات الفهم تحسين الظن بأهل العلم. አስቸጋሪና አሻሚ በሚሆኑ የግንዛቤ ጉዳዮች ላይ ግምታችንን በዑለማዎች ላይ የምናሳድረውን ግምታችንን ማሳመራችን ግዴታ ነው ይላል። አዎንታዊ ግምት ልናሳድር ይገባል። ግልጽ ነው። ይሄን የሚለው እንግዲህ ስለ ሒየልን የፈቀዱ ዑለማዎች አሉ ተብሎ የሚወራል በሐነፊያ በኩል ለምሳሌ እና በዝርዝር ጉዳዮች ላይ እንዴት ያኒ ዲንን ህግ ለመተላለፍ ብሎ እንዴት ነገር ይፈቅዳሉ የሚል ሰው ሊነሳ ይችላል። እና ሁሌ ተሕሲን الظن ያስፈልጋል። ከምን አንፃር እንደዚህ ያሉት እነሱ ይሄንን የሚከለክለው ነገር ደርሷቸዋል ወይም ምንድነው ማስረጃቸው የሚለውን ማጥናት ያስፈልጋል። ዝም ብሎ እነሱን በሌላ አይነት አቋም መጠርጠርና ስማቸውን ማግደፍ ተገቢ አይደለም ማለት ነው። طيب يقول من جملة المشكلات رد زلات العلماء. ሙሽኪል ከሚባሉ እጅግ አስቸጋሪ ጉዳዮች አንዱ የዑለማዎችን ስህተቶችን መመለስ ነው እና ያው ማራም ወይም ማስተካከል ማለት ነው። رد زلات العلماء والمقالات الباطلة لأهل البدع والمخالفين. እንደዚሁም ባጢል የሆኑ ከሐቅ ጋር የሚላተሙ የቢድዓ ሰዎችን አቋሞች የቢድዓ ሰዎችንና ያው ሐቅን የኻለፉ ሰዎችን አቋሞችን ማስተካከልና ማረም ይሄ ቀላል አይደለም። طيب ስለዚህ ከባድ ስለሆነ ውስብስብ ስለሆነ ትኩረት የሚያስፈልገው ስለሆነ ለእንዲህ አይነቱ ብቁ የሚባለው ማን ነው? የማን የሥራ ድርሻ መሆን አለበት? قال فإنما يتكلم فيها العلماء الراسخون. በእንዲህ አይነት ጉዳይ ላይ የሚናገሩት እጅግ የሰረጸ ዒልም ያላቸው እውቀት ባለቤቶች ናቸው።
ተራ ዑለማዎችን ብቻ አይደለም ተላላቆች ናቸው ማለት ነው። ግልጽ ነው አይደለም? ለምንድን ነው? ምክንያቱም ምላሽ መስጠትና የሆነን ነገር በጥቅሉ ማስፈር የተለያዩ ነገሮች ናቸው። በጥቅሉ አንድን ነገር ማስቀመጥ ወይም ማስተማርና የተሳሳተን ሰው ማረም ለየቅል ናቸው። ለምን? ብቃቱ ራሱ ይለያያል። ዝም ብሎ ማስተማር ሊቀል ይችላል። ስህተትን መመለስ ግን ሌላ ተጨማሪ ክህሎት ያስፈልገዋል። ማስረጃውን አውቀህ የእሱን ማስረጃ ትክክል እንዳልሆነ የምታስረዳበት ክህሎት ያስፈልጋል። ትክክለኛዎቹ ማስረጃዎች ላይ የሚነሱ ውዥንብሮች እንጂ ትክክለኛ እይታዎች እንዳልሆኑ ማስረዳት ያስፈልጋል። ተጨማሪ ማስረጃዎችን መደርደር ሊያስፈልግ ይችላል እና ይህ ለተራ ሰዎች የሚተው አይደለም ማለት ነው። طيب يقول بينه الشاطبي في الموافقات ይህንን ቁም ነገር ከውስጥ ዑለማዎች መካከል አንዱ ማን ናቸው? አሻጥቢ ከዚህ በፊት ያው ስማቸው ተወስቷል። አቡ ኢስሐቅ ኢብራሂም ኢብኑ ሙሳ አሻጥቢ ማለት ነው። الموافقات ከኡሱል الفقهና ኡሱል الشريعة ጋር በተያያዘ ያጻፉት መጽሐፍ ነው። وابن رجب الحافظ زين الدين عبد الرحمن بن رجب الحنبلي ታላቁ ኢማም في الحديث وفي الفقه ደግሞ እንደዚህ ይህንን እውነታ في جامع العلوم والحكم አስፍሮታል። جامع العلوم والحكم 40 النووية እና الأربعون النووية እና እሳቸው የጨመሯቸውን 50 የሞሉባቸውን ሐዲሶችን ጨምረው ማብራሪያ የጻፉበት በጣም ጥልቅ መጽሐፍ ነው። እዛ ላይ ይህንን አመላክተዋል ነው የሚለው። يقول فالجادة السالمة ነፃ ለመውጣት የሚጠቅመው መንገድ ማለት ነው። ወይም ደግሞ ከእንዲህ አይነት እንከኖች የጠራው መንገድ عرضها على العلماء الراسخين እንዲህ አይነት ስህተቶች ሲገኙ የጠለቀ እውቀት ያላቸው ዑለማዎች ዘንድ ማቅረብ ነው። والاستمساك بقولهم فيها የዑለማዎችን አቋም በዚህ ጉዳይ ላይ አጥብቆ መያዝ ነው። የተቻለው መፍትሄ ይሄ ነው እንጂ ሁሉም እየተነሳ በዚህ ጉዳይ ላይ አስተያየቱን እንዲሰጥ በር ከተከፈተ ትልቅ ረብሻ ነው የሚነሳው ማለት ነው እና ከእንዲህ አይነት ረብሻን ለመታደግ የሚጠቅመው አንዱ ስልት ይሄ እንደሆነ ነው ሙአሊፍ የሚያስቀምጡት። ለዛሬ ኢንሻአላህ ትምህርታችን እዚህ ላይ ያበቃል። هذا والله اعلم وصلى الله على محمد وآله وصحبه أجمعين.